አሰላም ይበል። ምንድነው አንድ አይነን ስለላም አይደለም ፍከራም አይደለም። ይሄ እኔን ደግሞ አዳምጠኝ። በተለይ ብዙ መፍራት አይጠበቅብህም። የምንጫወተው ቤስ ኦፍ ስሪ ነው። ቀኑ ገና ነው። ጁን 14 ስለሆነ ወይም ደግሞ ሰኔ 7 ስለሆነ ገና እስከዛ ድረስ በደንብ መዘጋጀት ትችላለህ። ነጥብህ ማለት ለምሳሌ እኔ 7 አንበሳ አገኘሁ ብለህ አንተ አንበሳ ስለሆነ ቆጥረህ ያልከው አንተ 9 አንበሳ ካገኘህ ኦልሬዲ ነጥብህ ከፍ ብሏል። በቃ እንገናኝ። ስለዚህ ነጥብ አይደለም አይልም። ምክንያቱም አንተ በጌታ በኢየሱስ ስም የተወጋ ይሁን መንፈስ ነጥብ አለቀ። ነጥባችን ይዳኘናል። ቤስ ኦፍ ስሪ ነው። ማን ድል ነሶ ወጣ፣ ከዛ በኋላ የምናየው ነገር ይሆናል። ፓስተር እና እግዚአብሔር ከአንተ ጋር ይሁን። እኔ እንጂ አይዶን ነው እኔ ከየትኛው ዲኖሚኔሽን ጋር ህብረት እንደምታደርግ አይዶን ነው። ከመካነ ኢየሱስ ጋር ይሁን ከሙሉ ወንጌል ጋር ምን አገባህም? ፖለቲካ አገባህም። ሁሉም አንዳንድ ነው። ምን አልኩኝ? እኔ አንዳንድ ነው ተናገርኩ። በቃ እኔ ከወንጌል አማኞች ጋር ነው። ዲኖሚኔሽን ምናምን አትበል። ከወንጌል አማኞች ጋር ነው። ወንጌል አማኞች የሚባሉት እኮ በቃ ወንጌል አማኞች ቤተክርስቲያናት ናቸው። ከእነሱ ጋር ነው አንተ ብረት የምታደርገው። ከወንጌል አማኞች ጋር ከወንጌል አማኞች ጋር ከመካነ ኢየሱስ ጋር ብረት ታደርጋለህ። ፓስተር ከወንጌል አማኞች ጋር ብረት ታደርጋለህ። ከወንጌል አማኞች ጋር ነኝ ብረት የልዩነት መንፈስ የተመታ ይሁን። እኔ ቀስ ብዬ ከወንጌል አማኞች ጋር ነው ህብረት የማደርገው። ከወንጌል አማኞች ጋር ነው። በቃ ተስፋ ቁረጥ። ፓስተር እግዚአብሔር ከአንተ ጋር ይሁን። በደንብ አሪፍ ዝግጅት እንደምታደርግ ተስፋ አደርጋለሁ። አይዶን ነው እኔ አሁን ልዩነት እንዳይፈጠር ብዬ ነው። እኔ አሁን አንድነት እንዲኖር ብዬ ነው እንደዚህ ያልኩት። የወንጌላውያን ቤተክርስቲያናት ህብረት 64 ያክል ቤተ እምነቶች አሉ። አያገባም ክርስቶስ መሰረተ ክርስቶስ ቃለ ህይወት አያገባም። በቃ ምንም ነገር አያገባም። በቃ እንደዚህ ነን። አንድ ላይ ነው። ውጣልኝ እንደው ደግሞ ጫይ ጋር እንዲገባ እናደርገዋለን። እሺ ሙርሲ የሚሉት ነው ዲያቆኒ። አዎ እኔ አልገባኝም። እሱ ከሆነ እኮ መዝሙረ ያሬድም አውርቶታል በሆስት አውርቶታል። የዛለት እንዲሁም ሶፊ እንደ ቀልድ እኔ ነኝ ፈለገ ይላሉ እያለ እንደ አጋጣሚ ሆኖ አውርቶታል። መዝሙረ ያሬድ አስታወስከው ልጁን? ኦኬ ይሄ የሆነ ነገር ተቀብቶ ፊቱን ምናምን እንትን ያለው ልጅ አሁና ዲያቆን መዝሙረ ያሬድ አውርቶታል። ቀጥሎ ደግሞ ኤርሚም ኤችዲ አውርቶታል። አሁንም ድንገት ላይቭ ላይ ከሆነ እዚሁ ጋር ሙርሲ ብለህ በአማርኛ ሴቭ ብታደረገው እንትን ጌም መጠየቂያ ላይ ድንገት ከመጣልህ ታየዋለኝ አወርደንልህ። ኦኬ ምንድን ነው የፈለገው? መጥቷል እያሉ ነው። እስኪ ቆይ መጥቷል እያሉ መጥቷል የሚል 1-2 ኮመንት አነበብኩኝ። መጥቷል እዚህ መምጣት ከቻለ መግባት ይችላል። የእኛ ቤት እንደሆነ መጥቷል። እሺ ይኸውና ቆይ ልሳበው። ቆይ ፓፓ ልሳበው። ሰላም ለእናንተ ይሁን። ተሸነፍኩ እንዳትለኝ ብቻ ተሸነፍኩ እንዳትለኝ። እኔ አሁን ያስተዋልኩት ራሱ ማለት ነው። ጌታ ገና እኮ ነው። ጌሙ እኮ ገና ነው። ማርያምን በእውነት እና ደርሻለሁ ማለት ነው። በትልቁ አድርጉ ያቆሪ ወይም ላርጋችሁ አንድ ጊዜ። አይ እንደዚሁም ችግር የለውም ተሙዬ፣ እንደዚሁም እሺ። ማማዬ በጣም ነው የማደንቅሽ። የምትሰሪያቸውን ስራዎች በጣም ነው የማደንቀው ማማዬ። ፍጹም ክርስትናህን ስላላሳየኝ አመሰግናለሁ። ማለት ይቅርታ ጋር ፍጹም ክርስትናዬን ላሳይሽ እኮ መገናኛ ነገራችንን ያሳጣው በጣም ማደንቅሽ። ጽፍልሻለሁ በውስጥ። ቆይ ወንድማችን ፕሮፋይል ላይ ያደረግከው ሱፍ፣ ቆይ ለጠይቀው ፈለገ። እኔ ሳልወጣ በፊት ፕሮፋይል ላይ ያደረግከው ሱፍ ተጠምቋል ወይስ አልተጠመቀም? የሀበሻ ልብስ ማየሽ ማማይ በደንብ አላየሽም? አረ ቀይሮ ነው የሆነ ላይክ ያደረገኝ አካውንት ተሙ የጌታ ልጅ የሚል ሱፍ ለብሶ ምናምን እና እንዲህ የተሙ ሱፍማ ተጠምቋል ወይስ አልተጠመቀም ብዬ እኔ ልጠይቀው ነው። ይሄ አይደለም መሰለኝ አካውንቱ። ይሄ አይደለም ሌላ ነው። ለማንኛውም ማማዬ በውስጥ ጽፍልሻለሁ። በጣም ነው ማደንቅሽ። እሺ ችግር የለውማ።
ከፓፓ ነው የወሰድኩት። የሚገላግላችሁ ሰው ወይ እናስገባ። ተያያዛችሁብን እኮ ድንገት። እሺ ሰላም ሙርሲ እንደምን አለ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ለሆነ ጉዳይ ፈልገኝ ነበር መሰለኝ። አይ ፈልጋ ገባ ነው ያሉኝ። አይ የኛ ሰው በጣም እኮ አስቸጋሪ እኮ ነው። ምን እንደሆነ መሰለ አንተ ጋር ይመጡና ከስር ፈለገ ይፈልጋል፣ ፈለገ ይፈልጋል፣ ፈለገ ይፈልጋል ይለዋል። ከዛ እዚህ ደግሞ ሙርሲ ይፈልጋል፣ ሙርሲ ይፈልጋል ይላሉ። ጥያቄ አለኝ። ጥያቄ ይቅርታ፣ እሺ ስም ፈለገ ነው በኋላቃ ስም ፈለገ ነው። አይ ሶፊ ፈለገ ነኝ ስላለ ነው። ምን አለ? ሶፊ ፈለገ ነኝ አለኝ። ለዛ ግራ አጋብቶኝ ወይ ደግሞ ከስር ጽፎልኝ መሆን ይፈልጋል ማለት ነው። ተው ችግር የለውም። አይ እኔ አጋጣሚ ጌም ቁጭ ብያለ ጌም ላክ እኔ ልከኝ እሱ ከሁለት አንዳች ምስል አልገባኝ ነበር። ገባው ሰላም አለኝ። ሰላም አልኩት። ባህሌ አምላለኝ አመሰግናለሁ አልኩት። ያለባበሴ ባህሌ ነው የኔ ባህል ነው ግልጽ ነው። እና ሰላም አለ። ከዚያ በኋላ ጌም አስጀመረ። እሺ ጌም ይጫወቅ። ከዚያ በኋላ ከስር ፈለገ ተጽዕኖ ፈጣሪ ፈለገ ተጽዕኖ መስለኝ። ከዚያ በኋላ ይሄ ነገር ምን ነገር ነው አልገባኝም አልኩት። ፈለገ ተጽዕኖ ፈጣሪ ስለው ፈለገ ማለት እኔ ነኝ። ፈለገ ማለት እንደዚህ ነው እንደዚህ ነው ብሎ አስረዳ ነው። እንደሽ ሲቀበል ከስር ደግሞ የሚጽፉት ሌላ ወሬ ነበረ። ፈለገ እሱ አይደለም ፈለገ ተጽዕኖ ፈጣሪ ነው ምናምን ሲሉኝ ከዚያ በኋላ አጋጣሚ እያወራ እነጠቃለሁ አለኝ። ጥያቄው ልጀምርልህ። ወደ ጥያቄ ልግባ። ምን አይነት አልገባኝም። የፓስተር ሶፎንያስ ጥያቄ ነው ወይስ አንተ በህይወት ማወቅ ስለምፈልግ ነው። ማለት ትንሽ ይቅርታ። እሺ እና እያወራን ጥያቄ መጠየቅ ጀመር እሱ ነው። ከዛ በኋላ ጥያቄ ጠየቀኝና እኔ እነጠቃለሁ አለኝ። ከዛ መነጠቅ ምንድን ነው አልገባኝም። እሱን ብትነግረኝ ደስ ይለኛል። ስለ ክርስትና ጎበዝ እሱ ያውቃል ተብዬ ነው። ብዙም አናውቅም እኛ ያለንበት ቦታ ትንሽ ከፍ አይደለም። ጥሩ ነው። ምን አለ መሰለህ ሙርሲ ይመስለኛል የኦርቶዶክስ እምነት ተከታይ ነው አይደል? መልካም። ምንድነው የቀረበ ሁሉ ነገር አይበላም። ሰው በተፈጥሮ መርጦ ተመጋቢ ነው። ለምሳሌ ፓስተር ሶፊ እሰወራለሁ ስላለ መሰወር ምንድን ነው ብሎ ፈለገ አትናቴዎስ መጠየቅ የለብህ። ይሄ ማለት ሁላችንም የግድ የተለያዩ መጽሐፍቶችን ማገለበጥ አይጠበቅም። አንዳንድ የሚሆነውና ማይሆነው ይታወቃል። እና አንዳንድ ጊዜ ሰዎች ከየራሳቸው ምልከታ የተለያዩ ነገሮችን ይናገራሉ። ያሉት ነገር የማይመስል ነገር መስሎ እስከታየ ድረስ ስቆ ከማለፍ ውጭ እኛ ምንም ማድረግ የምንችለው ነገር የለም። ለምሳሌ አንዳንድ ሰዎች በቤታቸው ተቀምጠው ጨረቃን ረግጠው ፀሐይ ላይ ተንሳፈው የሚመለሱ ሰዎች አሉ። እና በአጭሩ ለእንደዚህ አይነት ነገር ምንድነው መሰለ ምላሹ የሚሆነው ህልምን ሰው ማለም ይችላል፣ መመኘት ይችላል፣ መቃዠት ይችላል፣ ማረጉ ላይ ግን አይችልም። እና ፈለገ አትናቴዎስን መጠየቅ የለብህ ሙርሲ። ለምንድን ፓስተር ሶፊ መነጠቅ ከቻለ ለአንተ ተነጥቆ ማሳየት አለበት። መሰውር ከቻለ ለአንተ ተሰውሮ ማሳየት አለበት። ማጂሽያን ከሆነ የሆነ ማጂክ ሰርቶ ማሳየት አለበት። ያ ምናልባት እሱ ብሔራዊ ቲያትር ምናምን የለመደው ሲስተም ሊሆን ይችላል። በቤተክርስቲያን ትምህርት ግን እንዲህ አይነት ነገር አለ ብሎ በመጽሐፍ ቅዱስ የማስረጃ ያነሳለ ሀሳብ ካለ ግን ያ ለእኛ የመወያ ይሆነናል ማለት ነው። እዚህ መጽሐፍ ቅዱስ ክፍል ላይ እንደዚህ የሚል ነገር አለ፣ ሰው ምንድን ነው እንዲህ ማለት ነው የሚሉትን ነገሮች ለማወቅ ይጠቅማል። እና አንተም ባልሆኑ ነገሮች ጊዜ ባታባክን መልካም ነው ባይነኝ። እንደኔ እንደ እድሜያችንም አሁን ሙርሲ ለምሳሌ አንተም ትልቅ ሰው ነህ፣ እኛም ትልልቅ ሰዎች ነን። እንደ እድሜያችን ለምሳሌ ለእኛ እውነት መመለስ ያለባቸው ብዙ ጥያቄዎች አሉ። ለምሳሌ ለሙርሲ ኦርቶዶክሳዊ ቢሆንም ኦርቶዶክስ ቤተክርስቲያንን ግን እንደ ሌሎች ወንድሞቹ ጠንቅቆ ላይ ያውቃት ይችላል። ስለዚህ በደንብ ቀረብ ብሎ ቢማር ቢወይ መልካም ነው። እና ደግሞ ፕላስ ለሌሎች እህቶች ወንድሞች የምመክረው ሙርሲ በዚህ አጋጣሚ ይቅርታ በጣም ስለፈጠንኩኝ፣ እሺ ልወጣ የነበረበት ፓርት ላይ ስለመጣ ነው። በዚህ አጋጣሚ ሁላችሁም እዚህ ውስጥ ያላችሁ እህቶች ወንድሞች እንደ ሙርሲ ተወዳጅ ወንድም እና ሌሎችም የምትመጡ እህቶቻችን
አንዳንድ ነገሮችን ውስጣችሁ መማር ሲፈልግ የግድ ሶሻል ሚዲያ ላይ መሆን የለበት። መቼም እኛ ኦርቶዶክሲያን አይደለም፣ ሁሉ ነገራችን ይለያል ከሌሎቹ። ሁሉን ነገር ወቁልኝ አንልም። እንደው አለለ ለምሳሌ ፈለገ አትናቴዎስ ንስሐ ሲገባ ላይፍ ከፍቶ ንስሐ አባቱን እዚህ ጋር አስቀምጦ ምናምን ድራማ መስራት አይጠበቅበትም። ሁላችንም ስንማር በውስጥ ብንማር በሙርሲ ተወዳጅ ወንድማችን ለአንተም የበለጠ ቤተክርስቲያን እንድታቃት አሁን የዛን ሰዓት ለምሳሌ አንድ ሰው መጥቶ ለምሳሌ አንተ ያልተረዳኸውን ነገር ግራ ሊያጋባ ሲሞክር በቻልከው አቅም ለመከላከል ሞክራል። የበለጠ ደግሞ ሙርሲ ቤተክርስቲያኑን ሲያቃት ቤተክርስቲያኑን ሲረዳት ደግሞ የበለጠ ዲፌንድ ያደርጋታል። እና በውስጥ መስመር መልእክት አስቀምጥልን። ተመስገንን ፎሎ አድርገው እኔንም ፎሎ አድርገኝ። ከዚህ በፊት ይመስለኛል እነ መዝሙር ያሬድን ማውርታቸዋል። እነሱም በጣም ጎበዝ የቤተክርስቲያን አገልጋዮች ናቸው። በደንብ አውራን። አንተ ማወቅ የምትፈልገውን የቤተክርስቲያን ትምህርት በአጠቃላይ በደንብ አድርገን እናስተምርሃለን፣ እናስረዳሃለን። እሺ ምንም እንዳታስብ። እሺ ሙርሲ። እና ደግሞ እንግዲህ እግዚአብሔር ከፈቀደ እናንተ ጋር ስንመጣ ደግሞ በደንብ ጥሩ አቀባበል ታደርግልናለን። የአቡነ ፊልጶስ ሀገረ ስብከት ነው አይደለ? የእናንተ ሀገረ ስብከት አቡነ ፊልጶስ በጣም ጎበዝ ድንቅ አባት ናቸው። በረከታቸው ይደረብን። በጣም የሚገርምህ እኛ ደግሞ ቅድስት ሥላሴ ዩኒቨርሲቲ ስንማር የእኛም ዩኒቨርሲቲ ደግሞ ዋና ዲንና ፕሬዚደንት እሳቸው ናቸው። እና አንድ ቀን መምጣታችን አይቀርም። ሙርሲ እንገናኛለን። በውስጥ መስመር ግን እንዳትረሳ መልእክት አስቀምጠልኝ። እሺ እሺ። እኔ አባት እግዚአብሔር ያክብርልኝ። እንዲህ ላድርግልህ። እሺ 3 ጨዋታ ላጫውት። አሁንም እድል ልስጥ። 20 ሺህ መሙላት ከቻልክ 20 ሺህ 50 ሺህ ለዘላለም መሙላት 20 ሺህ መሙላት ከቻልክ 10 ሺህ ብር 3 ያስተላልፍልሃል ማለት 30 ሺህ ብር። ጠዋት አንተ ለፈለከው ለራስህ አይደለም። አልፈልግም። ብሩን ትራንስፈር እንዳታደርግልኝ 50 ሺህ ግን አሸንፈኝ ያሳያለሁ። አልፈልግም። ኦኬ ለምሲ ሄድ። እሺ ጎሄድ ጋይስ እኔ በንብርክክ እየሄድኩ ራሷ እንደዚህ በንብርክክ እየሄድኩ ማለት ነው። አንተ 50 ሺህ ከደረስክ እኔ በንብርክክ እየሄድኩ የምለው ሰርፕራይዝ ያደርጋል። ምን እንደምል አንኤክስፔክትድ ነገር አልነግርህም። እንደ ምን አይነት ማን አጠገብ ቢሆኑ እንደዚህ ትምክትና እንትን ያስከው ትምክት አይደለም እኮ ይሄ። ታዲያ እንችላለን ይሄ እንችላለን። ይሄ ትምክት አይደለም። የምን አካኪ ዘራፍ ማለት ነው። ደግሞ አትጩ። የተኛ ሰው አለ። ድምፅን ቀንስ አውራ። እኔ ጋር ሌላ ሰው ጋር ጩ። እኔ ጋር እንዳትጩ። ቱቦ እኮ የኔ ነው። አንተ የሰጣኝ ቱቦ አይደለ፣ የራሴ ቱቦ እኮ ነው። አይ ቱቦ እንደተከፈተ እኮ ሊዘጋም ይችላል። ጋይስ ግላቡን ተጠቀሙትና 50 ሺህ ነው መግባት። 50 ሺህ ገብተን እናሳየው። እሺ ቶሎ በሉ። እኔ ለ50 ሺህ ከገባ አንተ እንደዚህ ቁጭ ብዬ እንቅልፌን ተኛለሁ። ፓስተር ቆይታል እኮ አንተ ከተኛ። ኧረ ወዳት ተወዳት ለመሰለ እንደዛ አልኩ። እግዚአብሔር ሰው በጣም እኔ የሚደንቀኝ አንድ ነገር እንዴ የሚሰጡ ጊፍት ራሱ ምን አይነት ነው? እኔ እኮ ለጌም የሆነ ቀን ያስቀምጥባቸው አለብን። ይኸውላችሁ ይሄንን ፓስተር ግን ተውት። ይህን የመሰለ ሰውን በዳዴ ማስኬድ ራሱ በሰሜት ያስጠይቃል። ግን 50 ሺህ ገብተን እናሳየዋለን። ቶሎ በሉ እሺ። ቲም ወርክ እንደማትገባ ነው እኮ የምነግርህ። 50 ሺህ እኔ እኮ ኮንፊደንስ ነው የሚገርመኝ። አንተ ጋር ያሉ ሰዎች ምን አይነት ናቸው መሰለ? ፈለገ ተጽዕኖ ፈጣሪ ከዚህ ያለፈ አሻራቸው እስኪደክማቸው ከመጽሐፍ ውጭ አንተን 50 ሺህ ማንም ሰው አስገባም። እኔ የጌሙ ቀን ስንት ሺህ ገብቼ እንደማሳያ አሳያለሁ። 455 ኮይን ትንበለ ከአንድ ሺህ ያልሞላ ሰውዬ አሁን ትሪፕል ነው። ይኸውላችሁ ሁላችሁም 50 ሺህ እንዲሞላ ማድረግ አለብን። እሺ እኛ ፓስተር ቸኩለ የተናገርካቸው ብዙ ነገሮች አሉ። ብዙ ነገሮችን አይተህ ተምረህ ትወጣለህ። ሌላ ጊዜ ቸኩሎ መናገር እውነት አደርጋለሁ። አሁንም ቃሌን ለዘላለም አላጥፍም። 25 ሺህ ብር አስተላልፍልሃለሁ። አልፈልግም። እኔ ገንዘቡን አልፈልግም። ለፈለከው ቻሪቲ ስጥ። ባለፈው ባለፈው አንተን አቅፎ የሆነ ነገር ሲናገር የነበረው አዲስ ቸርች የከፈተው ላይሰንስ የከፈተው ልጅ ለሱ ትልክልኛል። አሁን ትሪፕል ነው። አንድ ጊዜ ፓስተር ድምፅህን ቀንስ በእናትህ።
ትሪፕል ነው ጋይስ፣ ቶሎ ቶሎ በሉ። 50 ሺህ ያስገቡት፣ ቶሎ በሉ። ትሪፕል ነው፣ ቶሎ በሉ። አሁንም 50 ሺህ ኦ ማይ ጋሽ ይላል ፓስተርዬ። አይን ፍጥጥ ጥርስ ግጥጥ። ጋይስ ቶሎ በሉ። 50 ሺህ ግድ መግባት አለብን። ትሪፕሉን ተጠቀሙት። ወይኔ ፓስተር ቶሎ በሉ፣ ቶሎ በሉ። 10 ሺህ ነው የቀረን ተወዳጆች፣ 10 ሺህ ብቻ ነው የቀረን። ጂሰስ 10 ሺህ ብቻ ነው የቀረን። ቶሎ ቶሎ በሉ። እመቤቴ ማርያም ፓስተርዬ ኧረ ፓስተርዬ፣ ኧረ ፓስተርዬ አቸኩል አቸኩል ብያለሁ አላልኩ? ለነገሮች አቸኩል። ችግር የለውም። ነገ ሪከርዱን ታየዋለህ ፓስተርዬ፣ ችግር የለውም። ብሩንም እንዳልክልኝ ምንም ነገር አልፈ አይዞ፣ በዳዴ የማትሄድም። ሪከርዱን ነገ ታየዋለህ። ሰዎች ስክሪንሻት አድርገው ይልኩልሃል። ምኑን ጌም እኮ የተጫወትን አይደለም እኮ አሁን እኮ እኔ 50 ሺህ መግባት አችልም ስላልክ እኮ ነው። አሁን ይኸውልህ 50 ሺህ መግባት አችልም አልከኝ እንዴ? 50 ሺህ መግባት ለኔ ቀላል ነገር ነው። የጌም ሁለት ጭራሽ ፓስተር አንዴ እያካፋ ነው፣ አንዴ እያካፋ ነው። ቆይ አንድ ጊዜ እያካፋ ነው። አንዴ ያልኩትን ስማ። ጁን 14 ሰኔ 7 በስክል ትጋጠመኛለህ አውቃለሁ። አሁን ግን እኔን ምን አልከኝ ፓስተር? 50 ሺህ መግባት አችልም እንዳለ ኦርቶዶክሳውያን ዝም ብሎ ፈለገ አትናቴዎስ ተጽዕኖ ፈጣሪ ይሉሃል እንጂ አንተን በምንም ታምር 50 ሺህ አያስገቡም ነው ያልከው። ይኸው 50 ሺህ አለ፣ አለቀ። የት ሁላችሁም ፓስተር ሶፊ ጋር አይን ፍጥጥ ጥርስ ግጥጥ እያላችሁ ጻፉለት ፕሊስ። አዳምጣ ሚዩት ነው ማድረግ ፓስተር። ዝም በል እና የተነጋገርነው ምንድን ነው? 3 ጨዋታ ይሄኛውን ስንት ገብቼ ለቃሌ ሟች ነኝ። ይኸውልህ ለቃሌ ሟች ነኝ። ሶስት ጊዜ አጫውታለሁ። 3 ጊዜ 50 ሺህ ከገባህ አንተ አልኩ 20 ነው ያልከው። 20 ነው ያልከው። 25 ነው 20 ነው ያልከው። እሱ የቅድሙን አልፈልግም አልክ። 3 ጊዜ 50 ሺህ ከገባህ እኔ 25 ሺህ ብር ለፈለግከው ቻሪቲ ለራስም ተጠቀሙ፣ ቁርስም ብላበት እሰጥሃለሁ አልኩ። ቃሌ ቃል እኮ ነው። አንድ 50 ሺህ ሞልታል አለ ወይስ ተቋረጥኩ? አለ አንድ 50 ሺህ ሞልታል። አሁን 50 ሺህ ካልገባ ተፋረሰ ማለት ነው። የመጀመሪያው 50 ሺህ የገባውም አይሰራም። አሎ ተወዳጆች አይሰራም። እሺ ነገርኩ። 3 ጊዜ 50 ሺህ ካልገባህ አይሰራም። እኔ ጋር ያላችሁ ሰዎች አሁን ቆይ፣ እኔ ጋር ያላችሁ ሰዎች አሁን የምታደርጉትን ብቻ አድርጉ። ታብታብ አድርጉና አሁን ትሪፕል ነው ትሪፕል ስለሆነ አንበሳ አይቻልም። ለጌሙ ቀን የሚቻለው ጀስት እንድናሳየው ብዬ ነው። አስጀምረው። ምኑን ላስጀምረው? ጌሙን አልሞላውም። 50 ሺህ ብለህ ልታፍር ፈልገህ ነው እንዲ? ኦልሬዲ ተጀምሯል እኮ 4 ሺህ ነው 5 ሺህ ገብተሃል። እኔ እያሳየኝ አይደለም፣ እግዚአብሔርን እያሳየኝ አይደለም። ምንም እንዳታፍር። አሁን እያሳየኝ አይደለም። ለእኔ የእኔ ወዳጆች ፈለገጋ ትሄዱና አይን ፍጥጥ ጥርስ ግጥጥ ትሉታላችሁ። ሄዳችሁ አይን ፍጥጥ ጥርስ ግጥጥ በሉልኝ። ቴንኪዩ።
ይኸው እንደውም ፖዝ አድርጎ አይኑ ፍጥጥ ጥርሱ ግጥጥ ብሏል። ስሜን በክፉ አታንሳ። እፎይ 3 ደቂቃ ነገረች። አይቻልም፣ ከእንደገና አይቻልም። እየታየኝ አይደለማ፣ እየታየኝ አይደለም። እግዚአብሔርን እየታየኝ አይደለም። ምንም 5000 ምናምን ይታያል፣ ይታያል። 5000 ምናምን አይቻልም። እግዚአብሔርን አልታየኝም። 5000 ምናምን ይታያል፣ ይታያል። እግዚአብሔርን አቋርጠውና ከእንደገና ላክልኝ። አይቻልም፣ አይቻልም። ከፈለክ ይሄንን ከሞሉ 50 ይሙሉ፣ ካልሞሉ ሰዓት ስለሄደ 2 ደቂቃ ስለቀረ ይታያል፣ ይታያል። አሁን ፈለገ ጋር ትሄዱና ፈለገ ተጽዕኖ ፈጣሪ የሚለውን ትተውና አይን ፍጥጥ ጥርስ ግጥጥ በሉልኝ ይሉና ትሪፕል ነው ጋይስ፣ ትሪፕል ነው። እኔ ትሪፕል ብለው ጽፋችኋል። ትሪፕል ከሆነ ትሪፕል ተጠቀሙበት። እኔ ስለ እውነት ነው የምላችሁ፣ ምንም እየታየኝ አይደለም። እኔ እንጃ እኔ ምን እንደሆነ ምንም። ዝም 2 ደቂቃ ነው የቀረች። አለቀልህ፣ አለቀልህ። ገና ነው፣ ምንም ገና አይደለም። 1 ደቂቃ ከምናምን የቀረ አልታየኝም። የቅድሞ 50,000 በዜሮ ነው የሚጣፋው። የለም ገና ነው፣ ገና ነው። ደግሞ ግላቭ ምናምን ሲሰጡ በሌላኛው አካውንት መተኔ ጋር አበባ ትስጥ ፓስተር፣ ከምር እያየሁ አለበለዚያ የጌሙ ቀን እኔም አበባ እንዲሰጥ እንትን እንዲሉ አደርጋለሁ። ሆነ እንዴት እንደማደርግ ምን አይነት ሰራዊት እንዳዘጋጀውባ አልገባም። አይን ፍጥጥ ጥርስ ግጥጥ አለ። አይን ፍጥጥ ጥርስ ግጥጥ ጣፉ። ሂዱ እየፈጠጠ እንደሆነ ቆረ እያየ ጋይስ፣ ቶሎ በሉ፣ ቶሎ በሉ፣ ቶሎ በሉ። የቅድሙ በዜሮ ነው የሚዘግ አይደለም የሚባል ነገር የለም። ካልገባ 50,000 ካልገባ አልገባ። ቶሎ በሉ፣ ካልገባ አልገባ። እንገባለን፣ እግዚአብሔርን እንገባለን። 3 ጊዜ መግባት አያቅተን። ለእኛ ምንም ይኸው አለቀ። 50 ምናምን ሰከንድ ነው የቀረው። ቴንክ ዩ ጋይዝ። እሺ ተጽዕኖ ከዚህ በኋላ ፈለገ ችግር ፈጣሪ ነው የምትሉት። ችግር ፈጣሪ ፈለገ ችግር ፈጣሪ እያላችሁ ጻፉ። ፓስተር ተው እንደ አረበና ከሰማይ የሆነ ነገር ቢመጣም አትሞላም። በቃ የለም። ፈለገ ችግር ፈጣሪ እያላችሁ ጻፉ፣ ጻፉ፣ ጻፉ። እሷን ፖዝ አድርጓ። ችግር ፈጣሪ እያላችሁ ጻፉ። 20,000 ነው የቀረን ተወዳጆች፣ 20,000 ነው የቀረን። ዳን መች አለቀ? አለቀ። አላለቀ? አለቀ። እኔ ስንት ነኝ? 28,000 29 ነው። 28 ዳን። አንድ ቻንስ ነው የምሰጥህ። ሂድ። ቅድም በኔትወርክ ምንም እኮ ቻንስ የለውም። ወረድ ያደርገን እኮ ሳይተናል። ፓስተር አልተደረገም። የለማ ቅድም ኔትወርክ ምናምን ስላልክ ነው ቻንስ ሰጠው እኮ። የቅድሙማ ሆኗል። አይ የቅድሙ ሆኗል። ኦልሬዲ ድል ነስተናል። እግዚአብሔርን ሆኗል እኮ በኔትወርክ ምክንያት ስላሳበብ፣ ሁለተኛውን በኔትወርክ ምክንያት ስላሳበብ ፓስተር ችግር የለውም። በዚህ አጋጣሚ ሁላችሁም ጁን 14 ሰኔ 7 በኢትዮጵያ ከምሽቱ 2 ሰዓት ወንድማችን ፓስተር ሶፎንያስን የዛን ቀን እነማን ጋር እንደሚሆኑ በእናትህ ተጠቅተው ኦርቶዶክሳውያን፣ ፕሮቴስታንቱ፣ ጆቫ ዊትነስ፣ ሐዋርያት፣ ሙስሊም፣ ዋቂ ፈታዎች በሙሉ ከዛስ የአርሰናል ደጋፊዎች። ምክንያቱም እንግሊዝ ነው መሆነው የዛን ቀን ጁን 14 ዩኬ ነው መሆነው ዩኬ እንግሊዝ ነው መሆነው። ስለዚህ እዛ ዩኬ ላይ የአርሰናል ደጋፊዎች በሙሉ ወደ እኔ ነው የሚመጡት። ምን ልበል? ስለዚህ እኛ ጋር ያለው እናንተ ጋር ካለው ይበልጣል። እኛ ጋር ያለው እናንተ ጋር ካለው ይበልጣል። ፓስተርዬ ምንም እንዳታስብ።
ማንንም ይዘህ ልመጣ ትችላለህ። ሁሉንም በፍቅር እንማረካለን፣ እንገዛችኋለን፣ እኛ ጋር ይመጣሉ። እመነኝ የአንተ ተጽዕኖ ፈጣሪ እንደው አንበሳ ቀርቶ ትንሿን አንበሳ እንኳን ያሆነ ያወረድልህ ሁለት ያጫውቼ አለ። አንበሳ ማየት ከፈለክ አንበሳም ያወርዳሉ። እግዚአብሔርን እኔ ምን አለ መሰለህ እኔ ባንተልህ እኔ አሁን አለ አይደለ ጊፍተሮችን እንዳናረክም በሚል እንጂ የትኛውንም አይነት ነገር በነገራችን ላይ ሁሉ መጠቀም እንችላለን። አንተ አንበሳውን ከወረደ ማለት ነው አንድ ጋላክሲ ቶሎ በሉ አርፋ አንድ አበባ ትሪፕል ነው በል ደከም ትሪፕል ነው ብለህ እስቲ አንተ በባዶ አንድ አንበሳ ይውረድ አንተ ጋር እስቲ አንድ አንበሳ ይውረድ አንተ ጋር። የኔን ጊፍተሮች እንዴት የናካቸው ፓስተር አልገባኝም። አይ በቁም ነገር እግዚአብሔር እውነቴን ነው እንዴ። ምን ፈጥረህ አንተ ምን ፈጥረህ እኔ እንኳን ተጽዕኖ ፈጣሪ እንዳንተ አላወራሁም። አይ ፓስተሪ እኔ በጣም አዝናለሁ። እኔ እንዳለ አንተ ጋር እኔ ጋር ያው አንተ ጋር እንዳለ አበባ በአበባ ችግኝ ይመስል እንዳለ በአበባ ነው መከራ። አንተ ጋስ እኔ እኮ ተናግሬያለሁ። እኔ ጋር ዛሬ ማንም ሰው እንዳይመጣ ብያለሁ እኮ። ናቸው ማንም አይሰጥህም ፓስተር በቁም ነገር እኔ አልልም። አሁን ምክንያት አለኝ። ማንም ይኸውልህ ገና በማሟሟቂያ ፈለገ አትናትዮስ በዚህ ያክል ነጥብ የሚያሸንፍ ከሆነ ኢማጂን ፓስተር ይሰማል። እዛ ጋር ተሳስተሃል እያልኩ እኮ ተሳስተሃል። 17,000 ገብታል በመክር አንተው ጋር ያሉ ፕሮቴስታንቶች ራሳቸው ፈለገ አትናትዮስ ተጽዕኖ ፈጣሪ እያሉ ይጻፉ ፕሊስ። ከኛ ቤት ማንም አይልከም። አንተ ጋር እየመጣ ማንም አይልከም። እዛው አንተ ጋር ያሉት ብቻ ይጻፉ። አንተ እኮ እኔን ገና ስታራስ ትቃጠላለህ እኮ። እንደው አንበሳ አንድ ሰው እንኳን ቢያወርድልህ ማለት ነው። በጣም ቢወርድ ማለት ነው ልንገርህ፣ አንድ አንበሳ ቢወርድ አንድ አንበሳ ቢወርድ ማለት ነው የፈለግከውን ነገር አስደርገኝ እኔ እሺ እልሃለሁ። ምንድን አልገባኝም። ወረደ እኮ ይኸው አንድ አንበሳ። አላየሁም እኔ ምንም ነገር የለም። ያው የዳነና ያልዳነ ሰው እኩል አይደለም የሚያየው። ፓስተሪ እኛ ጊፍተሮች አናደክማቸውም። አንድ ሰው የለህም። ኤኒዌይስ በጣም የምናመሰግነው የኔ አባት ጁን 14 ሰኔ 7ን በደንብ ይሄንን ፓስተርን እስከሚያስነጥሰው ድረስ ልኩን እንደምታስገብልኝ አምናለሁ። እኔ ምን ፓስተር የአንተ አይን የብሉይ ኪዳን ነው የአዲስ ኪዳን ነው? አልገባኝም። እንዴት ነው የሚያሳየው? መነጽሩን ስጠኛ ጀምር። ትክክለኛ መልስ። ለካ መነጽር ያስፈልጋል። መነጽር ይፈልጋል። ያለ መነጽር ዝም ብለህ ጠይቃለህ። እንደዛ ብሎ ሙድ አልያዘብንም። ይችኛዋ ይችኛ አዲስ ኪዳን ነች። ፓስተር የአሁኑ 100 ምናምን ሺህ የቀደም 50 ሺህ ኦልሞስት 3 ጊዜ 50 ሺህ አሸንፈንሃል። እኔ አንድ እድል እሰጥሃለሁ በቁም ነገር። አሁን ግን ቆይ እግዚአብሔርን ኖ አሁን ማልገጥ አይቻልም። አይደለም አስረብሽ አዳምጠኝ። ሶስተኛ እኔ ነኝ እድል የሰጠው። በቃ እሺ እርሰው በቃ አሁን 50 ሺህ ከገባ እኮ እርሰው። እሺ ቶ እንዴ እኔ ደግሞ ፀጉሩ የሳሳ ሰው እንደውም እኔ መግባባት አልችልም። እንደው በደንብ አዳምጠኝ ፓስተር እኮ ያንተ እኮ ሐሳብን የሳሳብ። እሺ በቃ እሺ አንተ ትክክል ነህ። እኔን አዳምጠኝ። አሁን እግዚአብሔርን የተሸነፈ ይዘምራል። ካሸነፍኩ እኔ የምፈልገውን ዝማሬ አዘምርሃለሁ። ካሸነፍኩ አትበል። አንበሳ ካየው ይኸው በዚህኛው ስልኬ አንተ ላይቭ ላይ ገባለሁ። በዚህኛው ስልኬ ላይቭ ላይ ገባለሁ። ይኸው ፓስተር ቆይ ይኸው አንተ ጋር ገብቻለሁ። አያለው አይኔ በእውነት ቅድም አላየሁም። እኔ ጋር ዋይ መጣ ምን አላውቅም። አንተ ጋር አሁን አንበሳ ከወረደ ሳታሸንፈኝ
አንዱን አንበሳ አይቼ የፈለከውን ቅጣኝ። ትዘምራለህ፣ እግዚአብሔርን ትዘምራለህ። የፈለከው ጌታን በል። ጌታ ምስክር፣ የፈለከውን ሁላችሁም ሀብትሽ የፈለከው እያየው እንዳታጭበረብር፣ በራስህ ስልክ እንዳትሰጥ እያየው ተከታተል። ምንም ችግር የለውም። ተከታተል። የዳነና ያልዳነ ሰው የሚያየው እኩል አይደለም ፓስተርዬ። ምንም ችግር የለውም። እኛ ስለዳንን ያየነውን አይተናል። ችግር የለውም። አንተም እስከምድን ነው። አሁን ግን በደንብ አድርገህ ተከታተል። ከዛ በኋላ እግዚአብሔርን ትዘምራለህ። እያየው ነው። ይኸው እያየው ነው። አዎ የእመቤታችን ዝማሬ አቤት ዛሬ፣ አቤት ዛሬ እንጂ ይታያል፣ ይታያል። ፓስተርዬ ምን እግዚአብሔርን ስነስርዓት፣ እግዚአብሔርን ስነስርዓት ጌታ ምስክሬ ብለሃል ብያለሁ እኮ አልካድኩም እኮ ጌታ ምስክሬ ብለሃል። ስነስርዓት ያዝ። ይኸው እያየው ነው። ይኸው የታል? ስልኩን እሱ ጋር አድርገው። እሺ ስልኩን እሱ ጋር አድርገው። ቆይ ቆይ፣ አዙረው፣ አዙረው ወደ እኔ። የራስህ ቤት እኮ ነው እያየ ያለው እኮ አይደለም። እሺ ስልክህን እንዳታነሳው፣ እዚሁ ጋር እንዳለ ቀጥሉ ፕሊስ። ስልክህን እንዳታነሳ ፓስተር። ይኸው አላነሳም። ይኸው እሺ ተከታተሉ። ሀብትሽ እንዲህ አይነት ውርደት በዘራቸው አይደለም። ኧረ ዛሬ ቀን፣ ኧረ ዛሬ ቀን፣ ኧረ ዛሬ ቀን ጉድ ፈላ ዘንድሮ። እግዚአብሔርን ከዚህ በኋላ ማፋፈር አይቻልም። ይኸው ከዚህ በኋላ ካለ ይኸው ያንተ ጋር ነኝ። ጋይስ ቶሎ በሉ፣ ቶሎ በሉ። ሀብትሽ፣ ሀብትሽ ፓስተር እጄን እንዳታንቀሳቀስ እዛው። ይኸው ተወዳጆች አንድ ጋላክሲ በቂ ነው። ቶሎ በሉ፣ ቶሎ በሉ፣ ቶሎ በሉ፣ ቶሎ በሉ ጋይስ። ወይኔ ወይኔ፣ የታል? ቆይ ደከመ። ቆይ እኔ እኮ አልክድም እኮ። ቆይ እሺ፣ ቆይ ቆይ ቆይ። አርፈ ኮፍያን ተከናነብ። ፓስተር በእናትህ ዝም በልና ተመልከት። ዝም በልና አሁን ስልኩን ከእሱ ጋር እንዳታንቀሳቅሰው። ወይኔ ጉዴ፣ ሀብትሽ ሀብትሽ እንዳልክ ልትሞት ነው። ሌላ ሰው የለም። ፓስተር ድመት ናት እኮ። በልበልበልበል ጌታ ምስክሬ ብላል። እኔ አልሰማህም፣ አላደምጥህም። ለአንተ ሲባል ከዚህ በኋላ የሚከሸፍ ሌላ ጊፍት የለም። የቀድሙንም እንደው ድንገት አላየውም በሚል ነው። እግዚአብሔርን አሁን ስነስርዓትን ይዘህ ትዘምራለህ። እግዚአብሔርን ምታፋፍ በዚህ ማፋፈር ይሄ ቀጠሮ ጌምን በፍጹም አንተ ማትሆን ሰው ነው ማለት ነው። እግዚአብሔር እውነት ምክንያት መቻፈርኩ ይኸው እኔ ያሳያለሁ። ይኸው ምንም እዚህ ጋር ማጭበርበር አይቻልም እኮ። ኧረ በየ ምን አይነት መንፈስ ነው ያለብህ ፓስተር? እዚህ ጋር ይኸው አንተም ስልክ ላይ ይኸው እዚህ ጋርም ይኸው ይታያል እኮ። ይሄ ትንሹ እኮ ነው ታዲያ። ትልቁ አንበሳ ነው እንዴ? ይሄ ትልቁ ነው ፓስተር። አትረብሽ። ጌታን አላቅም ከሆነ እሺ በቃ ልክ ነው። እግዚአብሔርን እንዴ ምን እንትማ እኔ ግን ድመት ነው ያለው የሆነች ቢጫና ነጭ ፓስተር። እሺ አሲ አንድ የእመቤታችን በጣም የምትወደውን አንድ ዝማሬ ይዘምርልን። እውነት ከዶክተር ኪራ ጋር አንድ የዘመርከውን አንድ እውነት በጣም ግን አንተ የምትወደውን እኔ አላስገድድህም። አንተ የምትወደውን አንድ ዝማሬ ዘምርልን። አይዞ ፓስተር አይዞ። ግን እኮ ድመት ነው ያየሁት እውነቱ። አሁን እንግዲህ ወደ መዝሙሩ ተማምነን አሳይቼ ጨርሰናል። አሁን ወደ ዝማሬው ዘምርልን ፕሊስ። ድመት ነው ግን እኔ ያየሁት እኮ። ዘምርልን ፓስተር ዘምርልን። ቤተሰቦቻችን እናክብራቸው ፕሊስ። ዘምርልን ፓስተር።
ድኩላ ሰተውህ አንበሳ ነው ብለህ ታታለኛለህ። ለምን ተኩላ አይሆንም? ድኩላም ይሁን ተኩላ ፓስተር ዘምር። ሁላችሁም ሀብትሽ የፈለገ ወንድም እያላችሁ ጻፉ ፕሊስ። ኦኬ ዘምርልን ፓስተር። እሺ ዋው ይከብዳል፣ እውነት ነው። ፕሊስ ዘምርልን። እሺ አንተ ጋር ስንት ሰው አለ? 800 ሰው። 1000 ሰው ይግባ። ገብቷል። ዘምርልን ዘምርልን ሳቱን የዘመርኩ ምን እንደሚመጣ አልጨምርሃለሁ። ምን እንደሚመጣ ዘምርልን። እኔ እየዘመርኩ አንበሳ ከወረደ ሚባል አሁን የለም። በመጀመሪያ ዘምር። አሁን እንደዚህ የሚባል የለም። አሁን መዘመር ብቻ ነው በቃ። ተሸንፋል። ዘምር በመጀመሪያ እኮ ገባኝ። እየዘመርኩ እያለ ሌላ እኮ ድል ልስጥ ብዬ እኮ ነው። አልፈልግም። እኔ ጋር ስለሚወርድ ነው አንበሳ። አንድ ቻንስ ልስጥህ። አንድ ድል እናድርግ። ትዘምራለህ። ልዘምር እኮ ነው አይደለም? ልዘምር እኮ ነው። እኔ ጋር እየዘመርኩ እኔ ጋር አንበሳ ከወረደ አቋርጣለሁ። አንተ ጋር አንበሳ ከወረደ ግን እደግማለሁ። ዘምር ዘምር። እሺ አሁን ዘምር። ትደግማለህ። መድገሙን ዘምር። ዲል ነው። ጀምር። በቃ ቀጥል። እኔም በዚህ ያለው ስክሪንሻት አደርጋለሁ። ቀጥል ቀጥል። ለምን አቆምክ እንዳትለኝ። ዲል ነው ኦልሬዲ። ዘምር። እሺ ዘምር። ከዛ አንተ ጋር አንበሳ ከወረደ ደግሜ ዘምራለሁ። ዘምር ስለ መድኃኒዓለም ፓስተር። እሺ እኔ ጋር ያላችሁ ተወዳጆች አንዴ አንበሳ አድርጉና ከዛ እንዳቋርጥ ታደርጉኛላችሁ። አንዴ ታደርጉኛላችሁ። ማንም ሰው እንዳይሰጠው። ዘምር ፓስተር። እንትና አስተካከል። አንተ ጋር የሆነ ነገር መጥቷል። እኔ ጋር ዝም ብለው ኦኬ በለው። ከዚህ በኋላ ስልክ እንዳታሳይ፣ ሪካርድ ምናምን እንደዚህ አድርጋ አታሳይ። ኦኬ ልበለው አልኩት። ዲስኮኔክት ይለኛል። አይልህም። ጌታን አለኝ። ወይ ኤክስ ምልክቱን ተጫነው ወይ ደግሞ ካንስል ልበለው። ካንስል አልኩት። በቃ ይበቃል። ላይሰንስ ስታወጡ ምንድን ነው ወረቀቱን ማለት ክፍለ ከተማን እንደዚህ ነው የሚሞሉላችሁ። ፓስተር ይሻርፋለሁ። ዘመረልን። እኔ ጋር ተዘጋጁ ሀያላን። እኔ እንዳቋርጥ ታደርጉኛላችሁ። ዘምር ፕሊስ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ። አቋረጥኩኝ። ወረደ አልወረደም። ከወረደ ይኸውልህ ነጥብ ከፍ ይላል። ፓስተር ፕሊስ ዝም ብለህ ዘምር። ስለፈጠረ አምላክ የሆነ ሰውዬ እኮ ነው እስክስታ ነው። ኢሞጂ ልከውልህ ነው። ዘምር።
በል ዘምር። እኛ የ598 ኮይን አንበሳና ዘምር። ተሰማ ላይ ነው የቆምከው። ተሰማ የመላኩ ድምፅ ተሰማ። አረ ዘምር። በጣም ነው የሚያምርብህ ፓስተር በእውነት ሰላም ለኪ እያለ ሰላም ለኪን እያለ አርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪን እያለ ከሁሉም ይበልጥ ኢየሱስ አለ። አሁን ከኢየሱስ የሚበልጥ ማን አለ ይላል ዝማሬው። አሁን ፓስተር እንዲህ መቀላቀል አግባብ ነው? አሁን ዝማሬው ላይ ገብርኤል ድንግል ማርያም ወይ ሰላም ለኪ ሰላም ለአንቺ ይሁን እያለ አበሰረሽ ይላል እንጂ ከኢየሱስ የሚበልጥ አለ የሚል የለውም። ስለዚህ ፓስተር መቀላቀል ጥሩ አይደለም። ሌላ ጊዜ ከሁሉ የሚበልጥ ኢየሱስ አለ። አንተ የምትቀበለው ሀሳብ የለም። ቆይ የሚበልጥ አለ አላልኩኝም ፓስተር። እኔ ላይሰንሱ ግን እንዳይታገድ ሲባል ግን ይሄኛውን አለፍ ያለው ችግር የለውም። ይደዝማተር ፓስተር ሙሴ የሚበልጥ በዚህ አለ። ከሰለሞን የሚበልጥ በዚህ አለ። እኔ የምልህ ፓስተር የገዛውን ሻርፕ ጽሑፉን አንብበን የገዛው አላነበብከውም፣ አልተማርክም አላንዱ አንተ ዝም ብለህ የማህበሩ ተላላኪ ነህ። እኛስ እንዳንጠቆር ጽሑፍ የሌለው ሻርፕ ነጠላ ነው ገዝተን ያደረግነው። ግን ፓስተር እግረ መንገድን በቁም ነገር ምንድን ነው የሚለው ሻርፕ ላይ ያለው ጽሑፍ እኮ አይደለም፣ ኢንዶሚኒ ፈሶበት እኮ ነው። ቡርቴ ኢንዶሚኒ ነው የሚሰራል ጠዋት ጠዋት ፓስተር ስፔሻሊ አንተን ማሸነፍ እጅግ በጣም ደስ ይላል ፓስተር። ምክንያቱም እንዳንተ ጌም እኮ አልተጫወትንም ዛሬ። አይኖ በዚህ አጋጣሚ እዚህ ውስጥ ያላችሁት ወንድሞቻችን እኔና ፓስተር ሶፊ ጁን 14 በኢትዮጵያ ሰኔ 7 ማለት ነው፣ በነጮቹ ጁን 14 ላይ ከምሽቱ 2 ሰዓት ቅዳሜ ዕለት ነው የሚውለው። ከምሽቱ 2 ሰዓት ከባድ የሆነ ፊልም ያለን። በነገራችን ለኛ ኦርቶዶክሲያን በዚህ አጋጣሚ የላይቭ ሪከርድን ሁሉ ለመስበር ነው ያሰብነው። እንደ ጊዜ መልካም ፈቃድ ፓስተር አንተ ጋር ስንት ሰው እንደሚገኝ ባናቅም እኛ ጋር ግን ከ100,000 ሰው በላይ ኤክስፔክት ይደረጋል እና ባደረገኘው ነው የምንዘረረ። እኛ እኮ ኦልሞስት 42 ሚሊዮን አልፈናል። እናታቅም እናንተ ቤት እናንተ ቸርች ውስጥ ግን ቁጥር አይፈረም ልበል። አይተዋል ፓስተርዬ፣ የሆነ ቪዲዮ አይቼ ነው አንድ ስሙ ጠፋኝ፣ አንድ የሆነ አገልጋይ ጋር ሄዶ ለቸርች ህንፃ ማሰሪያ የሚሆን እግዚአብሔር ሆይ 120 ቢሊዮን ልቀቅልን አለው። ፕሮፌቱን ቢሎ ጥሩ ነው አለቅም ብሏል አለ። ታዲያ እኛ ቸርች አይደለም ይኸውልህ። አሁን እኮ የእናንተ አንዱ ቢል ጥሩ ነው ፕሮፌት፣ እንዳንተ ጸጉሩ ለስለስ ያለ ሰው። እኔ የገረመኝ የእግዚአብሔር የመልሱ ፍጥነት። እዲ 120 ቢሊዮን በስመ አብ። ቦሌ መድኃኒዓለም እኮ አልፈጀም እኮ። በጣም የሚገርም ነገር ፓስተር አይደለም። በጣም ይኸውልህ ቁም ነገር ድንገር ወንድማችን እንዲያቆም ፈለገ። እንዲሁም አንተ ጋር ያሉ እዚህም ያሉ ሰዎች እንዲያውቁት በኢትዮጵያ ወንጌላውያን አማኞች መካከል እኔ የኢትዮጵያ ወንጌል አማኞችን አልወክልም። እኔ አላልንም። አዳምጣ።
እኔ የምሰራው ስህተት እኔን ነው የሚወክለው። አንድ በስመ ነቢያነት፣ በስመ ነብይነት፣ በስመ ሐዋርያነት፣ በስመ ፓስተርነት፣ በስመ ወንጌላዊነት የሚያደርገው ስህተት ህዝቡን ወይም ደግሞ ወንጌላውያን አማኞችን አይወክልም። የሚወክለው ራሱንና ራሱን። ለምንድን ነው የእኛ በኢትዮጵያ ወንጌል አማኞች ምን መሰለ፣ ብዙዎቻችሁ እናንተ ያልተረዳችሁት፣ እናንተ ጋር የረጅም ዓመት ቀኖና፣ ዶግማ፣ ስርዓት፣ ቤተክርስቲያን መዋቅር ወይም ሲኖዶስ አላችሁ። እኛ እኮ እንደ ባለሙያ ከሰላም ሚኒስቴር የደም ፈቃድ አውጥተን እኮ ነበረ ስንሰራ የነበረው እኮ። አሁን ነው እኮ በፓርላማ ተጸድቆ ገና እንደ ቤተ እምነት የተቆጠርነው እኮ ገና አሁን ነው። ስለዚህ ለምንድን ነው ግን ፓስተር ንግድ ፈቃድ የምትወጡት? እንደዛ ነበረ በፊት ሲስተሙ። አይደለም ንግድ ፈቃድ የምትወጡት ለምንድን ነው ማለት ነው? ንግድ ፈቃድ እኮ አይደለም፣ ላይሰንስ ነው። ላይሰንስ ነው። ሁሉም ላይሰንስ አለ። ኢትዮጵያ ኦርቶዶክስ ቤተክርስቲያን በሀገሪቷ ውስጥ ወንጌል እንድትሰብክ ላይሰንስ አላት እኮ። ልክ እንደዛ ላይሰንስ የለም እኛ ጋር ላይሰንስ የሚባል ነገር የለም። አይ እንደ አላት የሃይማኖት ተቋማት አሉ። አይ ፈቃድማ አላት። መንግስትን መንግስትን አክብራ ነው። ኧረ ላይሰንስ እግዚአብሔርን የሚባል ነገር የለም እኛ ጋር። እኛ ንግድ ፈቃድ ላይሰንስ የለንም። አይ አጣራ። ምናልባት እኛ ቤተክርስቲያን ውስጥ ያሉ መነኮሳት ሊይዙ የሚችሉት ላይሰንስ የመንጃ ፈቃድ ብቻ ነው። የቤተ ክህነት መኪኖችን ይነዳሉ። አይ ጠይቅ ጠይቃለህ፣ ችግር የለም ጠይቅ እና ጠይቅ። ዞሮ ዞሮ እኛ ጋርም አሁን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል የሚባል ተመስርቶ በጣም ትልልቅ አባቶች ያሉበት በሴኩላሩም በስፒሪቹዋሉም በትምህርትም በልምድም በአገልግሎትም በጣም ለረጅም ጊዜ ያገለገሉ ትልልቅ አባቶች ያሉበት የተዋቀረ ልክ እንደናንተ እንደ ሲኖዶሱ ወንጌላውያን ህብረት ይባላል። በጣም ትላልቅ ሰዎች ያሉበት ጨዋዎች፣ ስርዓት ያላቸው ህይወታቸውም አገልግሎታቸውም ታይቶ ተፈትሾ በሰውም በእግዚአብሔርም ፊት ከብረው የተገኙ ሚዛናቸው ከፍ ብሎ የተገኙ አባቶች አሉና ያ የሚመሩት ነው። ስለዚህ በዚህ መካከል ግን አጭበርባሪውም ሌባውም በስመ ፓስተርነት በስመ ነብይነት ሐዋርያነት ገብቶ ተቀላቅሎ እንደፈለገ ሲያደርገው የነበረ ምክንያት ውስጥ ደግሞ ለምድረው ብትል ኤኒቲንግ ኤኒታይም ሄዶ ፍቃድ ወስዶ አዳራሽ ተከራይቶ በየመንደሩ ሲያደርግ ነበር። አሁን ግን እንደሱ የሚቻልበት አይደለም። ገና ወንጌል አማኞች ካውንስሉ ልክ እንደ ሲኖዶስ የተቋቋመው ምናልባት 4 ዓመት ገና የ4 ዓመት ልጅ ነው። ነገ ከነገ ወዲያ አሁን እንደምታየው አንዳንዶችን በመምከር አንዳንዶችን በመገሰጽ አንዳንዶችን ቅጣት ሁሉ እስከ መስጠት አንዳንዶቹን ብዙ ነገሮች እያደረጉ ያሉበት በጣም በጣም ትልቅ ተቋም እየተፈጠረ ነው ያለው በኢትዮጵያ ውስጥና ከዛ አንጻር ነው መረዳት ያለብህ። እኔ ካጠፋው እኔ ነው ልትወቅስ የሚገባው። እኔ ማንም አጠፋ ኢትዮጵያ አይደለም ኢትዮጵያ እኔ ማንም አጠፋ አላልኩኝም። ቆይ አይደለም እኮ ለዛ ነው እንትኑ ነው መውሰድ ያለብን። እኔ አሁን ማንም አጠፋ አላልኩም። እኔ ትወክላለህ አላልኩም። 120 ቢሊዮን አለ ብለህ እኮ እንደ እኔ አሁን እኔ አላልኩኝም እንዴ። አሁን እኔ ራስህ እኮ ነው ያልከው። አንዳንድ እናንተ ጋር እኔ ያልኩት አንዳንድ እናንተ ጋር ያሉ ሰዎች ቁጥር አይፈሩም ያልኩት። እኛ ጋር አይደለም። ለምሳሌ ስንት ደርስ ፓስተር ቆያ እኛ ጋር አይደለም። ተስፋ ቁረጥ። ወደኋላ ራቅ በል እናውራኝ እስቲ። በጣም ተጠጋህ ወደዚህ ትንሽ ወደኋላ ራቅ በል እስቲ ፓስተር። ትንሽ ወደኋላ ራቅ። ሩቅ ነኝ እኮ ያለሁት። ሩቅ አይደለም፣ በጣም ተጠግተሃል። በጣም ቀርበህ ነው የምታወራው ፓስተር። እኔ እያልኩ ያለሁት ምንድን ነው መሰለህ? አዎ እንደሱ ጎሽ፣ ቃል ቤት ያሰማልን። በሳይድም አትመልከተኝ። እኔ እያልኩ ያለሁት ብዙ ጊዜ ፕሮቴስታንት የሆኑ ሰዎች አብዛኞቹ፣ ሁሉም ሳይሆን አብዛኞቹ ቁጥር ላይ ማተር ያደርጋሉ። 30 ሚሊዮን ገባን አሁን መስከረም ወር ላይ ማለት ነው። ከዛ አሁን ደግሞ የሚሊዮን ትርጉሙን ሳያውቁት ፓስተር እርስዎ ደግሞ ምን አሉ? 42 ሚሊዮን ገባን። ኦርቶዶክሳውያን ለኦርቶዶክስ ለሆኑ ሰዎች እንዲህ ባትሏቸው ለምን መሰለ ፓስተር? ኦርቶዶክሳውያን የቁጥር ችግር የለባቸውም የጥራት እንጂ ባይዘወይ ምንም አይነት ችግር የለብንም እኛ የቁጥር ችግር የለብንም። እነ ፓስተር ቆይ ልጨርስ እነ ፓስተር ሶፊ 30 ሚሊዮን ገቡ 40 ሚሊዮን ገቡ ይደዝም ማተር ኖ ብቻውን ሆኖ ነው እግዚአብሔርን ያመለከው። እኛ የቁጥር ችግር የለብንም። ቴንክስ ቱ ጋድ። ኧረ በኢየሱስ ምን አይነት አገላለጽ ነው አንተ! እና
ኖ ብቻውን ሆኖ ነው እግዚአብሔርን ያመለከው። እኛ የቁጥር ችግር የለብንም። እኔ አሁን ያልኩት ግን አንዳንዶቹ ምንድነው ቁጥር አይፈሩ። አሁን ያንን ሰውዬ ሜንሽን ያደረጉት ለምንድነው? ሄዶ ለቸርች መስሪያ ኢማጂን ለቸርች መስሪያ 120 ቢሊዮን ነው የጠየቀው። ይሄ እኮ ነውር ነው እንዴ! የእግዚአብሔር ራሱ መልሱ ፈጥኖ አልሰጥም ብሏል ተባለ እኮ። ኧረ ጌታ ኢየሱስ። ኤኒያው ፓስተር ችግር የለም ቁጥሩ ይደዝማተር አያሳስብም። እኛ 42 ሚሊዮን ገባ ምናምን ላይቭ ላይ ግን 100 ሺህ ሰው ይገኛል እኛ ጋር አለቀ። ጁን 14 ሰኔ 7 ላይቭ ላይ 100 ሺህ ሰው ይገኛል። እኔ ቤት ስንት ሰው እንደሚገኝ ዝም ብለህ ወቅ ምናልባት የምናደርገው 3 ሺህ ሰው ምናልባት ልንገርህ የጌሙ ቀን አበባ ጊንጥ ቋንጣ ምናምን አይቆጠርም። በአንበሳ ብቻ ነው የምንወዳደረው የሚባል ነገር የለም። በነጥባችን የምንጫወተው በነጥባችን እግዚአብሔር እኔ ጋር አዳምጣ እኔ ጋር አበባ ምናምን ድኩላ የሚሰጥ የለም። አንበሳ አስቆጥረሃለሁ። እኛ ይመለከታል። እኛ ደግሞ ፍቅራቸውን አንንቅም የሚባል የለም። እኛ ደግሞ ኦርቶዶክስ የሆኑት ወንድሞቻችን የሚሰጡትን ፍቅር እኛ አንንቅም። በምንም አይነት መልኩ የሚመጡትን ሁሉ እናስቀድማለን። በነጥባችን አይስቱ ፍቅር አይቆጠርም ነው ያልኩህ። አይቆጠርም። ነጥባችን ነው የሚቆጠረው። አንበሳ ነው የምንቆጥረው። በቃ በዚህ የምትታዘቡ ሰዎች አላችሁ። በዚህ ፍርሃት ከአሁኑ አንቀጠቀጠ፣ እንደዚህ አርበደበደ አይደለ? በቃ የምንቆጥረው አንበሳ ብቻ ነው። አንበሳ ነው የምንቆጥረው። ስንቆጥር አንበሳ እንቆጥራለን። አንበሳኔ አንተን ቤት ስቆጥር አሉልን አልቀመጥም። ነጥባችንን ያስቀምጥልናል። ይኸው የኔ በዚህ በኩል ያስቀምጣል፣ በዛ በኩል አንተን ያስቀምጥልሃል፣ የኔም በዚህ በኩል ያስቀምጥልኛል። አለቀ። ነጥብህን ታያለህ። ነጥብን ያለው ቤት ሶፍ ስሪ ነው። ብዙ መፍራት አይጠበቅብህም። ነጥባችን አይተን ድል ነስተን እኛ ኦርቶዶክሳውያን በቁጥርም በጥራትም በሁሉም ነገር አሸንፈን እንወጣለን። ፓስተርዬ የመጽናናት ጊዜ ይሁንልን። ከሰኔ 7 በኋላ አይደለም። እኛ እኮ ፓስተር ውሃ እየጠጣ እራስህ ጠጣ። እኔ እያልኩ ያለው የምንቆጥረው አንበሳ ነው። እኔ ጋር 10 አንበሳ ከወረደ አንተ ጋር አዳምጥ። እኔ ጋር 10 አንበሳ ከወረደ ኖ አንተ ሰብስበህ መተህ ይኸውልህ። እኔ ገባኛ። ለምን ከጓደኞቼ ቆይ ምን ይላል? ምን ይላል? አሃዱ ባንክ። አመሰግናለሁ። መቀጠል ይችላል። አስብም ፓስተር ቴንክ ዩ። ምንድን ነው ኢንተራፕት የምታደርገኝ? እኔ እያልኩ ያለሁት እኔ ጋር 10 አንበሳ ከወረደ አንተ ጋር 9 ከሆነ እኔ ነኝ ያሸነፍኩት። አንተ ግን በምን ፈልገሃል መሰለህ? አንተ ማድረግ የፈለግከውን ልንገርህ። አንተ ማድረግ የፈለግከው ምን መሰለህ? በአበባ ታብታብ በማስደረግ ምናምን ነጥብህን ከፍ ማድረግ እንደምትችል ስለምታውቅ ያችን አድቫንቴጅ እኔ ላይ መጠቀም አትችልም ፓስተር። አችልም። በመጀመሪያ ደረጃ የፉከራና የሽለላ መንፈስ የተወጋ ይሁን። አሜን በለኛ። አንድ ጊዜ ፓስተር አሜን በል። ምንድነው አንድ አይነን ሽለላም አይደለም ፉከራም አይደለም። ይሄ እኔን ደግሞ አዳምጠኝ። በተለይ ብዙ መፍራት አይጠበቅብህም። የምንጫወተው ቤት ሶፍ ስሪ ነው። ቀኑ ገና ነው። ጁን 14 ስለሆነ ወይም ደግሞ ሰኔ 7 ስለሆነ ገና እስከዛ ድረስ በደንብ መዘጋጀት ትችላለህ። ነጥብህ ማለት ለምሳሌ እኔ 7 አንበሳ አገኘሁ ብለህ አንተ አንበሳ ስለሆነ ቆጥረህ ያልከው አንተ 9 አንበሳ ካገኘህ ወረዲ ነጥብህ ከፍ ብሏል። በቃ እንገናኝ። ስለዚህ አይደለም ምክንያቱም አንተ በጌታ ስም የተወጋ ይሁን መንፈስ ነጥብ አለቅ። ነጥባችን ይዳኘናል። ቤት ሶፍ ስሪ ነው። ማን ድል ነሶ ወጣ፣ ከዛ በኋላ የምናየው ነገር ይሆናል። ፓስተር
እና እግዚአብሔር ከአንተ ጋር ይሁን። እኔ እንጂ አይዶን ነው እኔ ከየትኛው ዲኖሚኔሽን ጋር ህብረት እንደምታደርግ አይዶን ነው። ከመካነ ኢየሱስ ጋር ይሁን ከሙሉ ወንጌል ጋር ምን አገባ? ይሄን ፖለቲካ አገባ። ሁሉም አንዳንድ ነው። ምን አልኩኝ? እኔ አንዳንድ ነው ተናገርኩ። በቃ እኔ ከወንጌል አማኞች ጋር ነው። ዲኖሚኔሽን ምናምን አትበል። ከወንጌል አማኞች ጋር ወንጌል አማኞች የሚባሉት እኮ በቃ ወንጌል አማኞች ናቸው። ከእነሱ ጋር ነው አንተ ብረት የምታደርገው። ከወንጌል አማኞች ጋር ከወንጌል አማኞች ጋር ከመካነ ኢየሱስ ጋር ብረት ታደርጋለህ። ፓስተር ከወንጌል አማኞች ጋር ብረት ታደርጋለህ። ከወንጌል አማኞች ጋር ነኝ ብረት የልዩነት መንፈስ የተመታ ይሁን። እኔ ቀስ ብዬ ከወንጌል አማኞች ጋር ነው ህብረት የማደርገው። ከወንጌል አማኞች ጋር በቃ ተስፋ ቁረጥ። ፓስተር እግዚአብሔር ከአንተ ጋር ይሁን። በደንብ አሪፍ ዝግጅት እንደምታደርግ ተስፋ አደርጋለሁ። አይዶን ነው እኔ አሁን ልዩነት እንዳይፈጠር ብዬ ነው። እኔ አሁን አንድነት እንዲኖር ብዬ ነው እንደዚህ ያልኩት። የወንጌላውያን ቤተክርስቲያናት ህብረት 64 ያክል ቤተ እምነቶች አሉ። አያገባም ክርስቶስ ያልኩት ሌላ እኮ ነው። በቃ አትበል። አያገባም መሰረተ ክርስቶስ ቃለ ሕይወት አያገባም። በቃ ምንም ነገር አያገባም። በቃ እንደዚህ ነን። አንድ ላይ ነው። ውጣልኝ እንደው ደግሞ ጫ ጌታዬ ወይ ምን አገባህ እንደናለ ኤኒዌይስ፣ እሺ ችግር የለም። እንግዲህ ሁላችሁም ኦርቶዶክሳውያን ትልቅ ህብረት ያስፈልጋል። ጥሪ ላቅርብ። በዚህ አጋጣሚ የምንጋጠመው ከ3000 ቤተ እምነቶች ጋር ነው። አጭርና ግልጽ፣ ሁላችንም አንድ ነን ብሏል። የምንጋጠመው አንድ ለ3000 ነው የምንጫወተው። ከሁሉም ዲኖሚኔሽን ይመጣሉ ብሏል። ከሙሉ ወንጌልም፣ ከመሰረተ ክርስቶስ፣ ከቃለ ሕይወት፣ ከመካነ ኢየሱስ፣ ከሁሉም እኛ አንድ ሆነን 3000 እንጋጠማለን። ቢያንስ ለምሳሌ ሌሎቹ ይቅሩና 3000 ተዋቸው 64 ቤተ እምነት በኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ውስጥ የሚካተቱት ለምሳሌ 64 ቤተ እምነቶች ናቸው። በቃ አንድ ለ64 እንጋጠማለን። አለቅ ሲበዛ ለ3000 ካነሰ ለ64 ማለት ነው ቤተ እምነት እንጫወታለን። ችግር የለውም እንዳያሳስባችሁ። ጁን 14 ሰኔ 7 ጌም ይኖረናል። አንዳንድ በፍቅር የምወዳችሁ ኦርቶዶክስ የሆናችሁ ተወች ወንድሞች እንዴት ጌም እነፈለገ ይጫወታሉ ምናምን የሚሉ ነገሮችን ስትናገሩ ተመልክቻለሁ። እንደውም አንዳንዶች ሁሉ እንቃወማለን የሚሉ መልእክቶችን ሲያስተላልፉ አይቻለሁ። ተወዳጆች ፈለገ አትናቴዎስ ወዶ ዘማች የሆነ ማለት በቤተክርስቲያን ቀጥራው ምናምንም አይደለም። ትልቅም ደግሞ የቤተክርስቲያን አገልጋይም አይደለም። ወዶ ዘማች ነው። በፈቃዱ ያገለግላል። በፈቀደበት ሰዓትም ደግሞ ይዝናናል። ከሚወዳቸው ሰዎች ጋር ይሳሳቃል፣ ይጫወታል ምናምን እና ጌሙን እንቃወማለን የምትሉ ሰዎች ጌሙ ይሄ እንዴት ነው? ግብረ ሰዶማዊነት እኮ አይደለም። ግብረ ሰዶማዊነትን ተቃውሞ ይሄ ጨዋታ ነው ማለት ምንም ይሄ ጌም ተጫወትን አልተጫወትን ቤተክርስቲያን እንትን የሚላት ጉዳይ አይደለም። ነፍስ ማለት እንደው ለነፍስ ድፋምነት ስሜትም እንዲሰማን የሚያደርገን ነገር አይደለም።
ይሄ መብታችን ነው። ለምሳሌ የተለያዩ አገልጋዮች እግር ኳስ ግጥሚያን ቁጭ ብሎ ማየት ሊያስደስታቸው ይችላል። የተለያዩ ስፖርት ቦታዎች ላይ ማዘውተር ሊያስደስታቸው ይችላል። እንደ ሁኔታው ደግሞ ከከተማም ከሀገርም ውጭ ወጣ ብለው መዝናናት ሊያስደስታቸው ይችላል። በተመሳሳይ እኛም ደግሞ ጌም ላይ ቁጭ ብለን መዝናናት ሊያስደስተን ይችላል። ከዛም አልፎ ደግሞ ኦርቶዶክሳዊ የሆኑ እህቶች ወንድሞች እግረ መንገዳቸውን እኛን ሰፖርት የሚያደርጉበት የሚደግፉበትም መርሃ ግብር ነው ማለት ነው። ስለዚህ በአንድ ድንጋይ ላይ ሁለት ወፍ፣ እኛም እየተዝናናን ከስር ያለውም ሰው እየተዝናና ሰውም ደግሞ በተመሳሳይ የሚወደውን ሰው ሰፖርት እያደረገ የምናሳልፍበት ታይም ነው እና በፍቅር ወዳችኋለሁ። ነገሩን ብትረዱ ደስ ይለኛል። ግን ባትረዱትም እና ድንገት ጌሙ መቅረት አለበት እንደው ጌሙን በፍጹም እንዳትጫወቱ ምናምን ብላችሁ ቅር የተሰኛችሁ ሰዎች ቅር መሰኘት ትችላላችሁ። እና ጌሙን እንቃወማለን ምናምን፣ ግብረ ሰዶማያንን ተቃወሙ፣ ዘረኝነትን ተቃወሙ እንጂ ይሄ ትንንሽ በሆነ ልክ የሆነ ትልቅ ስናረ ቢግ ዲል ምናምን እና ሌላ ጊዜ የሆነ እንደ በሰለ ሰው ምናምን ለመናገር እንሞክር። ነገሩን በፍቅር እንድትረዱት በልዑል እግዚአብሔር ስም ጠይቃለሁ። ሁላችሁንም ወዳችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። በጣም ስለደከመኝ ረፍት ላደርግ ነው እና ቅድም ያስተላለፍኳቸው መልእክቶች እንዳረሱ ሁላችሁንም ውድድ ነው ማድረጋችሁ። በዚህ አጋጣሚ አሁንም ማስተላለፍ ፈልገው አንድ መልእክት አለ። የመጨረሻ ፕሊዝ ስወዳችሁ አዳምጡ። እንደ እግዚአብሔር መልካም ፈቃድ ተወዳጆች፣ እንግዲህ አሁን በሚመጣው የፊታችን ነሐሴ 23 ወደ ብፁዕ አባታችን አቡነ ይስሐቅ ጋር እንግዲህ እንጓዛለን። ሁላችሁም እንደምታውቁት ከዚህ ቀደም ይህን ፎቶ በተደጋጋሚ አይታችኋል። በወላይታ ሀገረ ስብከት ለአብነት ትምህርት ቤት ተማሪዎች እዚሁ ቲክታክ ፕላትፎርም ላይ ያሰባሰብነውን 200 ሺህ ብር ለብፁዕ አባታችን አቡነ ይስሐቅ እንግዲህ ስናስረክብ የሚያሳይ ፒክቸር ነው እና እንደ እግዚአብሔር መልካም ፈቃድ እዛ ቦታ ደርሰን በእናንተ ድጋፍ በእናንተ እርዳታ ተወዳጆች እንዲህ አይነት ትልቅ የበረከት ስራን ለአብነት ትምህርቱ አስረክበን በተመሳሳይ ብፁዕ አባታችንን ደግሞ እንዲህ ያለን የምስክር ወረቀት ሰጥተውናል። ይሄ የምስክር ወረቀት የፈለገ አትናቴዎስ ብቻ ሳይሆን የሁላችሁም ጭምር ነው። በዚህ አጋጣሚ ሁላችሁንም እጅግ በጣም አድርጌ አመሰግናችኋለሁ። ሰው በአሁኑ እንደ እግዚአብሔር መልካም ፈቃድ እንሄዳለን ወደ ወላይታ ሶዶ። እሺ፣ ወደ ወላይታ ብፁዕ አባታችን አቡነ ይስሐቅ ጋር እንጓዛለን። እግዚአብሔር ቢረዳን እግዚአብሔር ቢፈቅድ ለአብነት ትምህርት ቤቱ አሁንም እንደ እግዚአብሔር መልካም ፈቃድ እየገዛዛ ናቸው ያሉ እቃዎች አሉ። ለመኪና ኪራይም ወጪ ያስፈልገን ነበረ እና ተድላ የሚባል ወንድማችን በዚህ አጋጣሚ እግዚአብሔር ይስጠው አንድ እቃ ለምንጭንበት፣ አንድ ደግሞ እዛ ለሚሄዱ አገልጋዮች ሰዎችን ይዘን የምንሄድበት 2 መኪና ያለምንም ኪራይ ይዘን እንድንሄድ ሰፖርት አድርጎናል። እግዚአብሔር ይስጠው እና አሁን ደጋግመን እንዳልነው 350 ሺህ ብር ይጎል ነበረ። 150 ሺህ ብር የተለያዩ ሰዎች ሰፖርት አድርገው 200 ሺህ ብር ብቻ ይቀራል። በአብነት ተማሪዎቹ ልክ ብርድ ልብስ፣ በአብነት ተማሪዎቹ ልክ መቋሚያ፣ ጽናጽል፣ ጥድ ድርብ በሚመስሉ ልክ እንደዚህ የአብነት ተማሪዎች የሚለብሷቸውን ነጠላዎች ገዝተን ለመሄድ አስበናል እና የቀረን በጣም ትውስን ገንዘብ ነው ተወዳጆች፣ 200 ሺህ ብር ናት እና ማገዝ የምትችሉ እንድታግዙን በልዑል እግዚአብሔር ስም እንጠይቃለን። አካውንት ቁጥሩን ልንገራችሁና እኔም ስለደከመኝ ልውጣ። ሁላችሁም ያዙት እሺ። 1222 38 61 56 ሁላችሁም ማገዝ የምትችሉ እስጢፋኖስ ወንደሰን በሚል በዚህ የንግድ ባንክ አካውንት ሁላችሁም ሰፖርት እንድታደርጉ በልዑል እግዚአብሔር ስም ጠይቃለሁ። 1222 38 61 56 እደግመዋለሁ ለመጨረሻ ጊዜ። ሙርሲ ማን ነው ተወዳጆች? አልገባኝም። ሌላ ላይቭ ላይ ነው። እሺ አካውንቱን ሁላችሁም የምትሰሙኝ ያዳምጡኝ። እሺ 1222 38 61 56 1222
38 61 56 በዚህ አካውንት ቁጥር ሁላችሁም ድጋፋችሁን እንድታደርጉ በሉል እግዚአብሔር ስም እንጠይቃለን። ጋይስ ሙርሲ እዚህ ላይቭ እኔ ላይቭ ላይ ነው ያለው። አሁን ከሆነ ሞዴሬተሮች አስገቡት። ሙርሲ የሚባል ልጅ አልገባኝም ያላችሁት አልገባኝም። ሰው ሞዴሬተሮች አስገቡታል። ራሱ ላይፍ ከፍቶ ነው ኦኬ። ራሱ ላይፍ ከፍቶ ከሆነ እኔ ላገኘው ስለማልችል አያችሁ፣ ፎሎል ስላልተደራረግን እኔ ላገኘው ስለማልችል እንትን በሉት፣ ምንድነው ላኩለት በሉትና ከዛ በኋላ ገባለሁ። ችግር የለውም። ላክለት በሉት። ካልሆነ ግን ዘግተንም ቢሆን እዛ እንሄዳለን። ተመስገንን በል ተመስገንን በድል አሳልፈ ተመስገን። ተወዳጆች ፕሊስ ለወላይታ ሀገረ ስብከት ሁላችሁም እርዳታችሁን እንድትረዱ እንፈልጋለን። እሺ ፕሊስ እባካችሁን፣ በጣም እርዳታ ይፈልጋል። አሁን አጭር ጊዜ ነው ያለን። እንደማታሳፍሩኝ ደግሞ አምናለሁ። ፕሊስ ሁላችሁም። እሺ ወንድማችን ተመስገን። ዲያቆን ፈለገ አትናቴዎስ እንዴት ነህ? ሁሉ ሰላም ነው? በጣም ፕሮፋይልህ ደግሞ በጣም አምሮበታል። እንዴት ነው ነገሩ? ጅማሬ ያማረ ሰው፣ በጣም ምገርም ሰው ነህ። በቃ ሶፊ ለምን በዚያው አይበቃው? ተስፋ ማይቆርጥ ሰው እኔ ሶፊን አየው። በጣም ሶፊ ተስፋ አይቆርጥም። 64 ቤተ እምነት በሙሉ አንድ ላይ ሆነን እንመጣለን ብሏል። እንግዲህ በወንጌላውያን ቤተክርስቲያን ስር የሚካተቱ 7000 ምርጦቹ ጉባኤ እግዚአብሔር፣ ሙሉ ወንጌል፣ ማነው መሰረተ ክርስቶስ፣ ቃለ ሕይወት፣ መካነ ኢየሱስ፣ ብርሃነ ሕይወት፣ ብርሃነ ወንጌል ምናምን፣ ጽዮን፣ ዊነርስ ቻፕል ምናምን ከነዚህ ጋር ሁሉ ተሰልፍ ይመጣሉ ብሏል። የተመቸኝ የአርሰናል ደጋፊ ሲል አንድ ልጅ ትዝ አለኝ። የአርሰናል ደጋፊዎችም ከኔ ጋር ናቸው ሲል ተፈቅዶልናል 99 ሚሪንዳ 58 ኮካ ጠጡ ያለው ልጅ ትዝ አለኝ። ጋይስ ምን አለ መሰላችሁ፣ አሁን ላይ እኔ ማን ፎሎ እንዳደረገኝ ምናምን ማወቅ አልችልም። ምናልባት ፎሎ መልስለት እያላችሁ ያላችሁ ቶች ወንድሞች እና እርሱ ላይቭ ላይ ካለ የኔን አካውንት በቀላሉ ማግኘት ስለሚችል የኮሆስት ላይ ሰርች አድርጎት ለኔ መላክ ይችላል። እንትኑን ማለት ነው። ከዛ አወራለሁ፣ ችግር የለውም። እና በቻላችሁት መጠን ሼር አድርጉለትና ሀሳቡን ከዛ በኋላ እንትላለን። ካልሆነ ግን እኔ በምንም ታምር ላገኘው አልችልም። በዚህ ሰዓት በጣም ሚሊየንስ የሚቆጠሩ ሰዎች ላይቫቸውን ገፍተው ስለሚቀመጡ ከነዛ ሁሉ ሰዎች ውስጥ እኔ ለይቼ ላገኘው አልችልም። እና ምን እናድርግ? ወይ ዛሬ እንዲገባ አድርጉት፣ ወይ ካልሆነ ደግሞ ነገ እኛ ጋር እንዲገባ እናደርገዋለን። እሺ ሙርሲ የሚሉት ነው ዲያቆኒ? አዎ እኔ አልገባኝም። እሱ ከሆነ እኮ መዝሙረ ያሬድም አውርቶታል በሆስት አውርቶታል። የዛለት እንዲሁም ሶፊ እንደ ቀልድ እኔ ነኝ ፈለገ ይላሉ እያለ እንደ አጋጣሚ ሆኖ አውርቶታል። መዝሙረ ያሬድ አስታወስከው ልጁን? ኦኬ ይሄ የሆነ ነገር ተቀብቶ ምናምን እንትን ያለው ልጅ አሁና ዲያቆን መዝሙረ ያሬድ አውርቶታል። ቀጥሎ ደግሞ ኤርሚም ኤችዲ አውርቶታል። አሁንም ድንገት ላይቭ ላይ ከሆነ እዚሁ ጋር ሙርሲ ብለህ በአማርኛ ሴቭ ብታደረገው እንትን ጌም መጠየቂያ ላይ ድንገት ከመጣልህ ታየዋለኝ አወርደንልህ። ኦኬ ምንድን ነው የፈለገው? መጥቷል እያሉ ነው። እስኪ ቆይ መጥቷል የሚል 1-2 ኮመንት አነበብኩኝ። መጥቷል እዚህ መምጣት ከቻለ መግባት ይችላል።
የእኛ ቤት እንደሆነ መጥቷል። እሺ ይኸውና፣ ቆይ ልሳበው፣ ቆይ ፓፓ ልሳበው። ሰላም ለእናንተ ይሁን። ተሸነፍኩ እንዳትለኝ ብቻ ተሸነፍኩ እንዳትለኝ። እኔ አሁን ያስታወስኩት ራሱ ማለት ነው። ጌታ ገና እኮ ነው ጌሙ እኮ ገና ነው። ማርያምን በእውነት እና ደርሻለሁ ማለት ነው። በትልቁ አድርጉ ያቆርዬ፣ ወይም ላርጋችሁ አንድ ጊዜ። አይ እንደዚሁም ችግር የለውም ተሙዬ፣ እንደዚሁም። እሺ ማማዬ፣ በጣም ነው የማደንቅሽ። የምትሰሪያቸውን ስራዎች በጣም ነው የማደንቀው ማማዬ። ፍጹም ክርስትናን ስላላሳየኝ አመሰግናለሁ። ማለት ይቅርታ ጋር ፍጹም ክርስትና ላሳይሽ እኮ መገናኛ ነገራችንን ያሳጣሁት። በጣም ነው የማደንቅሽ። ጽፍልሻለሁ በውስጥ። ቆይ ወንድማችን ፕሮፋይል ላይ ያደረግከው ሱፍ፣ ቆይ ለጠይቀው ፈለገ። እኔ ሳልወጣ በፊት ፕሮፋይል ላይ ያደረግከው ሱፍ ተጠምቋል ወይስ አልተጠመቀም? የሀበሻ ልብስ ነው። አየሽ ማማዬ፣ በደንብ አላየሽም። አረ ቀይሮ ነው የሆነ ላይክ ያደረገኝ አካውንት ተሙ የጌታ ልጅ የሚል ሱፍ ለብሶ ምናምን እና እንዲህ የተሙ ሱፍማ ተጠምቋል ወይስ አልተጠመቀም ብዬ እኔ ልጠይቀው ነው። ይሄ አይደለም መሰለኝ አካውንቱ። ይሄ አይደለም ሌላ ነው። ለማንኛውም ማማዬ በውስጥ ጽፍልሻለሁ። በጣም ነው ማደንቅሽ። እሺ ችግር የለውማ። የሚገላግላችሁ ሰው ወይ እናስገባ። ተያያዛችሁብን እኮ ድንገት። እሺ ሰላም ሙርሲ፣ እንደምን አለ? እግዚአብሔር ይመስገን ሰላም። እግዚአብሔር ይመስገን። ለሆነ ጉዳይ ፈልገኸኝ ነበር መሰለኝ። አይ ፈልጋ ገባ ነው ያሉኝ። አይ የኛ ሰው በጣም እኮ አስቸጋሪ እኮ ነው። ምን መሰለ፣ አንተ ጋር ይመጡና ከስር ፈለገ ይፈልጋል፣ ፈለገ ይፈልጋል፣ ፈለገ ይፈልጋል ይለዋል። ከዛ እዚህ ደግሞ ሙርሲ ይፈልጋል፣ ሙርሲ ይፈልጋል ይላሉ። ጥያቄ አለኝ። ጥያቄ ይቅርታ፣ እሺ ስም ፈለገ ነው? በኋላቀ ስም ፈለገ ነው። አይ ሶፊ ፈለገ ነኝ ስላለ ነው። ምን አለ? ሶፊ ፈለገ ነኝ አለኝ። ለዛ ግራ አጋብቶኝ ደግሞ ከስር ጽፉልኝ መሆን ይፈልጋል ማለት ነው። ተው ችግር የለውም። አይ እኔ አጋጣሚ ጌም ቁጭ ብያለ ጌም ላክ እኔ ልከኝ እሱ ከሁለት አንዳች ምስል አልገባኝ ነበር። ገባው ሰላም አለኝ፣ ሰላም አልኩት። ባህል ያምራ አለኝ፣ አመሰግናለሁ አልኩት። ያለባበሴ ባህል ነው፣ የኔ ባህል ነው፣ ግልጽ ነው። እና ሰላም አለ። ከዚያ በኋላ ጌም አስጀመረ። እሺ ጌም ይጫወቅ። ከዚያ በኋላ ከስር ፈለገ ተጽዕኖ ፈጣሪ ፈለገ ተጽዕኖ መስለኝ። ከዚያ በኋላ ይሄ ነገር ምን ነገር ነው አልገባኝም አልኩት። ፈለገ ተጽዕኖ ፈጣሪ ስለው ፈለገ ማለት እኔ ነኝ፣ ፈለገ ማለት እንደዚህ ነው እንደዚህ ነው ብሎ አስረዳ ነው። እንደሽ ሲቀበል ከስር ደግሞ የሚጽፉት ሌላ ወሬ ነበረ። ፈለገ እሱ አይደለም እሱ አይደለም ፈለገ ተጽዕኖ ፈጣሪ ምናምን ሲሉኝ አይ እንደዚህ ነው። ከዚያ በኋላ አጋጣሚ እያወራ እነጥቃለሁ አለኝ። ጥያቄውን ልጀምርልህ። ወደ ጥያቄ ልግባ። ምን አይነት አልገባኝም። የፓስተር ሶፎንያስ ጥያቄ ነው ወይስ አንተ በይት? አይ ማወቅ ስለምፈልግ ነው። ማለት ትንሽ ያወራል። ይቅርታ። እሺ። እና ያወራን ጥያቄ መጠየቅ ጀመር እሱ ነው። ከዛ በኋላ ጥያቄ ጠየቀኝና እኔ እነጥቃለሁ አለኝ። ከዛ መነጠቅ ምንድን ነው አልገባኝም። እሱን ብትነግረኝ ደስ ይለኛል። ስለ ክርስትና ጎበዝ እሱ ያውቃል ተብዬ ነው። ብዙም አናውቅም እኛ ያለንበት ቦታ ትንሽ ከፍ አይደለም። ጥሩ ነው። ምን አለ መሰለህ ሙርሲ ይመስለኛል የኦርቶዶክስ እምነት ተከታይ ነው አይደል? መልካም። ምንድነው የቀረበ ሁሉ ነገር አይበላም። ሰው በተፈጥሮ መርጦ ተመጋቢ ነው። ለምሳሌ ፓስተር ሶፊ እሰወራለሁ ስላለ መሰወር ምንድነው ብሎ ፈለገ አትናቴዎስን መጠየቅ የለብህ። ይሄ ማለት ሁላችንም የግድ የተለያዩ መጽሐፍቶችን ማገለበጥ አይጠበቅም። አንዳንድ የሚሆነውና ማይሆነው ይታወቃል። እና አንዳንድ ጊዜ ሰዎች ከየራሳቸው ምልከታ የተለያዩ ነገሮችን ይናገራሉ። ያሉት ነገር የማይመስል ነገር መስሎ እስከታየ ድረስ ስቆ ከማለፍ ውጭ እኛ ምንም ማድረግ የምንችለው ነገር የለም። ለምሳሌ አንዳንድ ሰዎች በቤታቸው ተቀምጠው
ጨረቃን ረግጠው ፀሐይ ላይ ተንሳፈው የሚመለሱ ሰዎች አሉ። እና በአጭሩ ለእንደዚህ አይነት ነገር ምንድነው መሰለ ምላሹ የሚሆነው ህልምን ሰው ማለም ይችላል፣ መመኘት ይችላል፣ መቃዠት ይችላል፣ ማረጉ ላይ ግን አይችልም። እና ፈለገ አትናትዮስን መጠየቅ የለብህም ሙርሲ። ለምንድን ፓስተር ሶፊ መነጠቅ ከቻለ ለአንተ ተነጥቆ ማሳየት አለበት። መሰውር ከቻለ ለአንተ ተሰውሮ ማሳየት አለበት። ማጂሽያን ከሆነ የሆነ ማጂክ ሰርቶ ማሳየት አለበት። ያ ምናልባት እሱ ብሔራዊ ቲያትር ምናምን የለመደው ሲስተም ሊሆን ይችላል። በቤተክርስቲያን ትምህርት ግን እንዲህ አይነት ነገር አለ ብሎ በመጽሐፍ ቅዱስ የማስረጃ ያነሳለ ሀሳብ ካለ ግን ያ ለእኛ የመወያ ይሆነናል ማለት ነው። እዚህ መጽሐፍ ቅዱስ ክፍል ላይ እንደዚህ የሚል ነገር አለ፣ ሰው ምንድን ነው እንዲህ ማለት ነው የሚሉትን ነገሮች ለማወቅ ይጠቅማል። እና አንተም ባልሆኑ ነገሮች ጊዜ ባታባክን መልካም ነው ባይነኝ። እንደኔ እንደ እድሜያችንም አሁን ሙርሲ ለምሳሌ አንተም ትልቅ ሰው ነህ፣ እኛም ትልልቅ ሰዎች ነን። እንደ እድሜያችን ለምሳሌ ለእኛ እውነት መመለስ ያለባቸው ብዙ ጥያቄዎች አሉ። ለምሳሌ ለሙርሲ ኦርቶዶክሳዊ ቢሆንም ኦርቶዶክስ ቤተክርስቲያንን ግን እንደ ሌሎች ወንድሞቹ ጠንቅቆ ላይ ያውቃት ይችላል። ስለዚህ በደንብ ቀረብ ብሎ ቢማር ወይ መልካም ነው። እና ደግሞ ፕላስ ለሌሎች እህቶች ወንድሞች የምመክረው ሙርሲ በዚህ አጋጣሚ ይቅርታ በጣም ስለፈጠንኩኝ፣ እሺ ልወጣ የነበረበት ፓርት ላይ ስለመጣ ነው። በዚህ አጋጣሚ ሁላችሁም እዚህ ውስጥ ያላችሁ እህቶች ወንድሞች እንደ ሙርሲ ተወዳጅ ወንድም እና ሌሎችም የምትመጡ እህቶቻችን አንዳንድ ነገሮችን ውስጣችሁ መማር ሲፈልግ የግድ ሶሻል ሚዲያ ላይ መሆን የለበት። መቼም እኛ ኦርቶዶክሳውያን አይደለም፣ ሁሉ ነገራችን ይለያል ከሌሎቹ። ሁሉን ነገር ወቁልኝ አንልም። እንደው አለለ ለምሳሌ ፈለገ አትናትዮስ ንስሐ ሲገባ ላይፍ ከፍቶ ንስሐ አባቱን እዚህ ጋር አስቀምጦ ምናምን ድራማ መስራት አይጠበቅበትም። ሁላችንም ስንማር በውስጥ ብንማር በሙርሲ ተወዳጅ ወንድማችን ለአንተም የበለጠ ቤተክርስቲያን እንድታቃት አሁን የዛን ሰዓት ለምሳሌ አንድ ሰው መጥቶ ለምሳሌ አንተ ያልተረዳኸውን ነገር ግራ ሊያጋባ ሲሞክር በቻልከው አቅም ለመከላከል ሞክራል። የበለጠ ደግሞ ሙርሲ ቤተክርስቲያኑን ሲያውቃት ቤተክርስቲያኑን ሲረዳት ደግሞ የበለጠ ዲፌንድ ያደርጋታል። እና በውስጥ መስመር መልእክት አስቀምጥልን። ተመስገንን ፎሎ አድርገው፣ እኔንም ፎሎ አድርገኝ። ከዚህ በፊት ይመስለኛል እነ መዝሙር ያሬድን ማውርታቸዋል። እነሱም በጣም ጎበዝ የቤተክርስቲያን አገልጋዮች ናቸው። በደንብ አውራን። አንተ ማወቅ የምትፈልገውን የቤተክርስቲያን ትምህርት በአጠቃላይ በደንብ አድርገን እናስተምርሃለን፣ እናስረዳሃለን። እሺ ምንም እንዳታስብ። እሺ ሙርሲ። እና ደግሞ እንግዲህ ጊዜ ከፈቀደ እናንተ ጋር ስንመጣ ደግሞ በደንብ ጥሩ አቀባበል ታደርግልናለህ። የአቡነ ፊልጶስ ሀገረ ስብከት ነው አይደለ? የእናንተ ሀገረ ስብከት አቡነ ፊልጶስ በጣም ጎበዝ ድንቅ አባት ናቸው። በረከታቸው ይደረብን። በጣም የሚገርምህ እኛ ደግሞ ቅድስት ሥላሴ ዩኒቨርሲቲ ስንማር የእኛም ዩኒቨርሲቲ ደግሞ ዋና ዲንና ፕሬዚደንት እሳቸው ናቸው። እና አንድ ቀን መምጣታችን አይቀርም ሙርሲ፣ እንገናኛለን። በውስጥ መስመር ግን እንዳትረሳ መልእክት አስቀምጠልኝ። እሺ እሺ የኔ አባት እግዚአብሔር ያክብርልኝ። እሺ መልካም። እሺ አንተስ ምንድን ነው ጥያቄ ወንድማችን? እኔ ጥያቄ በውስጥ የሚያልቅ ነው። አብዛኛው የዛሬው ጥያቄ በውስጥ የሚያልቅ ነው። እንዴ አረ ከስር ኮሜንትሪ ምን እየተባለ እንደሆነ ታያላችሁ። ፈለገን 1 ሚሊዮን የማስገባት ቻሌንጅ ይጀመር፣ ከነገ ጀምሮ ይጀመር። ይሄን ለሚመለከቱ አካል አስተላልፍ ያለው ትላለህ። እኛ የግድ 500 ሺህ ብር መሸለም አለብን 1 ሚሊዮን ለመግባት ትላለህ። በነገራችን ላይ ክርስቲያኖች ያንሳቸዋል። አንተም ልደትም እነጋድዬም ያንሳቸዋል። እኔ ነኝ 2 ሚሊዮን መግባት ያለብኝ እንጂ እና ኬነ ምናምን 1 ሚሊዮን ሲያንሳችሁ። አንተማ መግባት የለብህም። ከገባ እኛ አለቀልን እና ያንሳቸዋል። በጣም ድንቅ ስራ ነው መሰሩት። ፈለጊ በጣም ነው ደግሞ መወድህ። አብዛኛውን ልክ ላይቭ እንደዘጋው በውስጥ የመጀመሪያ መደውልልህ እኔ ነኝ። እኔ ስለፈጠረ ዘመንዬ ስልክህን እንዳዘጋው። ጋይስ ተሳሳችሁ ለተመስገን ጊፍት እየሰጣችሁ ያላችሁ የኔ አካውንት በዚህ በኩል ነው የሚታያችሁ ከሆነ በዚህ በኩል ነው። እና ፕሊስ ሌላ ጊዜ አትሳሳቱ። ወንድማችን እንዳትደውልልኝ። አይ እንደዘጋው አይደለም ወይ እናንተ በር ላይ ነው ማድረው፣ ችግር የለው ወይም ደግሞ ደውልላለሁ። ቴንኪው ዘመንዬ ቴንኪው። አይደለም የተመስገን
አይደለም ፕሊስ ወንድማ፣ እኔ ጸሎት ሰዓቴ ስለደረሰ ትንሽ ወደ ጸሎት ክፍል ነው የምገባውና ይቅርታ ፕሊስ። ስልክ ቢደወልም ማነስ አይመስለኝም። በቻልከው አቅም ባትደውል መልካም ነው። ኮመንት አንብብ። እሺ እኔ እንዴት ይታየኛል? እንዴት ብዬ ላንብብ ወንድማችን? የሚሉትን ሰው ስሙን አላወቅኩትም እና አብርሃም ነው የሚሉት። ድንገት አንተን ፈልጎ ይሁን አላውቅም። በውስጥ መስመር መልእክት ሁላችሁም አስቀምጡልኝ እንጂ ይደርሰኛል። ኤኒሃው ሁላችሁንም ወዳችኋለሁ። ነገም በተመሳሳይ ሰዓት እንገናኛለን። የኔ ተወዳጆች የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ወዳችኋለሁ። የፈለገ አትናቴዎስ አካውንት 1 ሚሊዮን የማስገባቱ ቻሌንጅ ሁላችሁም ተቀላቀሉ ትላላችሁ። ተቀላቀሉ ሁላችሁም እንዳትረሱ እና ተወዳጆች ወደ ወላይታ የምንሄድበት ቀን ስለተቃረበ ፕሊስ መርዳት የምትችሉ ሁላችሁም እንድትረዱ በልዑል እግዚአብሔር ስም እንጠይቃለን። የቀረን ትንሽ ብር ነው። በጌታ ለ200 ሺህ ብር በእናታችሁ ረዥም ቀን ብዙ አናውራበት ደጋግመን ምትችሉ ፕሊስ ሳፖርት አድርጉና ነሐሴ 23 ነው የምንሄደው። ከዛ በኋላ ያው በቻልነው አቅም እንግዲህ ማድረስ ያለብንን አድርሰን እንድመለስ እግዚአብሔር ይፍቀድልን። ማገዝ የምትችሉ አካውንት ቁጥሩ ልንገራችሁ፣ 3 ጊዜ ደግሟለሁ። ሁላችሁም ያዙት 1222 38 61 56 1222 38 61 56 ንግድ ባንክ እስጢፋኖስ ወንደሰን በሚል ስም ነው ያለው። ለመጨረሻ ጊዜ ደግሟለሁ። ሁላችሁም ያዙ 1222 38 61 56 በእነዚህ አካውንቶች ሁላችሁም ተጠቅማችሁ እንድትረዱ በልዑል እግዚአብሔር ስም ጠይቃለን። ያለን በጣም አጭር ጊዜ ነው። የቀረንም ገንዘብ በጣም ትንሽ ገንዘብ ነው። ሁላችንም ቶሎ ፊክስ አድርገን ወደ ቦታው እንድንሄድ እግዚአብሔር አምላክ ይፍቀድልን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንወዳችኋለን። ነገ ማታ 3 ሰዓት እንገናኝ። እወዳችኋለሁ። በጊዜ ተኛ ወንድማችን።